ውዴ በሰላም ነው? ቸኩልሽ የጠራሽኝ? በሰላም ነው። ምን ሆነሽ ነው? ፊትሽ እኮ ልክ አይደለም። በሰላም ነው፣ ግን አንድ የምነግርህ ነገር አለ። ምንድነው? ንገሪኝ፣ አታስጨንቂኝ እንጂ። እንዴት እንደምነግርህ እኮ ጨንቆኝ ነው። ተረጋግተሽ ንገሪኝ እንጂ የኔ ፍቅር፣ ምን ሆነሽ ነው? ያዕቆቤ፣ ይህን ስነግርህ ደስ ይበልህ አይበልህ አላውቅም፣ ግን ደግሞ ግዴታ ማወቅ አለብህ። እርጉዝ ነኝ። ምን? እርጉዝ? የምን እርግዝና ነው እንዴ? ደስ ይላል አይደለ? እኔም እኮ በጣም ደስ ብሎኛል። አንተም እንደኔ ደስ ብሎኛል አይደለ? ትናንትና እኮ ትንሽ ሆዴን አሞኝ ሐኪም ቤት ስሄድ እርጉዝ እንደሆንኩ ነገሩ። ማርቲ እወድሻለሁ፣ እሱን ደግሞ ጠንቀሽ ታውቂያለሽ። ግን የፈጸመው ማን ነገር ነው? በደንብ ቼክ አድርገሽዋል? ማለት ሌላ ሆድ ህመም ምናምን ይሆናል። ምን እያልክ ነው ያዕቆቤ? የምርመራ ውጤት እኮ ቦርሴ ውስጥ አለ፣ ላሳየህ። በፍጹም አይሆንም ማርቲ፣ ተማሪዎች እኮ ነን። ረሳሽው እንዴ? እስክታደርግሽ ድረስ ምን እየሰራሽ ነበር? እኔ ፈልግ ይመስላል እንዴ ያዕቆቤ? ድንገት የተፈጠረ ነገር ነው። ደግሞ ምን ችግር አለ? የኛ ልጅ አይደለ? የኔም ያንተም ልጅ። በድንገት ቢሆንም መሆን የለበትም ማርቲ። እኛ ኑሯችን ታውቂዋለሽ። በዚህ ስቃይ ላይ ሌላ ስቃይ፣ ይህ በምንም ሁኔታ የሚሆን ነገር አይደለም። ሊሆን አይችልም ማለት ማርቲ፣ እኛ እንዋደዳለን። መዋደድ ብቻ ሳይሆን ደግሞ ዘላለም እንድንኖር ቃል ተገባብተናል። እሱማው ማርቲ፣ ልጅ የማሳደግ ሁኔታ ላይ አይደለንም። ስለዚህ ይህንን ተረጂ። ልጁ ዛሬውኑ መውረድ አለበት። ምን ማስወረድ? ያዕቆቤ፣ ይሄን ያልኩህ አንተ ነህ? ትንሽ እንኳን አታፍርም? ፈጣሪን እንኳን አትፈራም ያዕቆቤ? አሁን ማርቲ፣ እንደዛ ነው። ዛሬ ነገ ሰው ልጁ መውረድ አለበት። በጣም ታሳፍራል። ይሄን ካንተ አልጠብቅም ነበር። ማርቲ፣ እንዳትከተለኝ። ማርቲ ምን ሆነሽ ነው? አይ ምንም አልኩ። ማርቲ እንዴት ምንም አልሆንኩም ትኛለሽ? ፊትሽ ቲማቲም መስሎ እያየሁት አይደል እንዴ? ቆይ ምንድነው የተፈጠረው ነገር? በዚህ ኑሮ ላይ ሀዘን ተጨምሮበት በጭራሽ አይሆንም። አንድ ነገር ላማክርሽ ነበር፣ በጣም ስለጨነቀኝ። ምንድነው? ንገሪኝ እህቴ። ቆይ ማን አስቀይሞሽ ነው? ንገሪኝ። ነው ወይስ ከእህትሽ የምትደብቂው ነገር አለ? አይ እኔ እኮ ምንም ነገር ልደብቅሽ ፈልጌ አይደለም። እንዴት መናገር እንዳለብኝ ጨንቆኝ ነው። በጣም አስጨነቅሽኝ እኮ። ንገሪኝ እያልኩሽ ነው። ከዛ በኋላ መፍትሄ ካለ እንፈልጋለን። አሁን ሳታለቅሽ ንገሪኝ። ምን መሰለሽ፣ ትናንትና አጋጣሚ ሆዴን ሲያመኝ ሐኪም ቤት ሄጄ ነበር እናማ ስመረመር እርጉዝ እንደሆንኩኝና የ5 ሳምንት ነፍሰ ጡር እንደሆንኩ ነገር። ምን? አረገዝኩ ነው እያልሽኝ ያለሽ? በነፋስ ነው ወይስ? ተጠራጥሬ እኮ ድጋሜ ተመርምሬ ነበር፣ ግን በቃ እርጉዝ እንደሆንኩ ነው የነገሩ። ለጓደኛዬም ስነግረው ደግሞ እንዳስወርደው ነገር። ጭራሽ ዲቃላ ተሸክመሽ ትመጫለሽ? ምን አይነት ክብረ ቢስ ወራዳ አይነት ሴት ነሽ? እህቴ። ዝም በይ እህቴ አትበይ። እንዳንቺ አይነት ዝርክርክ እህት የለኝም። ቆይ እንዴት ማስተዋል ይሳንሻል? ቆይ አርፈሽ ትምህርትሽን አትማሪም ነበር? እኛ ትምህርት እያልን እንልክሻለን፣ አንቺ ደግሞ ከማንም ወንድ ጋር ትጋደሚያለሽ። ኧረ እኔ። ዝም በይ። አፋለኝ ብለሽ ታወሪያለሽ እንዴ? ይህ እኮ በጣም ትልቅ ውርደት ነው። ክብራችንስ እሺ ይቅር፣ ግን መብላት እንዳቃተን ኑሮ ጣሪያ እንደነካ አታውቂም እንዴ? ሳላስበው ነው እኮ የተፈጠረው። ሳላስበው ነው የተፈጠረው? ማሰብ ነበረብሽ መጀመሪያ። የምትማሪው ለማሰብ አይደለም እንዴ? እንደማንም ዲቃላሽን አንጠልጥሎ ለመምጣት አይደለም። ቆሻሻ ማይረገ ቢስ ነሽ በጣም። ቆኛ መውለዱን ሳንፈልገው ቀርተን ይመስልሻል እንዴ? ማሳደግ ስለማንችል እንጂ። ደደብ። ይሄ ዲቃላሽን ሳይውል ሳያድር ታስወርጀዋለሽ።
ምንድን ነው ያደረኩት? ለምን ስሜት ያመንኩባት? ማርቲን በጣም ወዳታለሁ፣ ከማንም በላይ ከምንም በላይ። ለምንድን ነው ያስከፋዋል? ደግሞ የሷ ጥፋት አለ። ለምን አደረግኩት? የኔም ስህተት እኮ ነው። ግን ደግሞ በዚህ ሰዓት ልጅ ወልዶ ማሳደግ ከባድ ነው። ማርትዬ ምን ነው? ምን ሆንሽ? ምንም አልሆንኩም እማዬ፣ ደህና ነኝ። ትንሽ ብቻ ራሴን አሞኝ ነው። እንዴ ራስሽን አመመሽ? በቃ ነይ ተነሽ፣ ሐኪም ቤት እንሂድ። ሳይውል ሳያድር መታከም አለብሽ። የምን ሐኪም ቤት እማዬ? በጣም ደህና ነኝ። ትንሽ ረፍት ሳደርግበት ደግሞ ይሻለኛል። እንደዚህ የሚባል ነገር የለም። እኔ መረፍ ምለው ስትሄጂና ስትታከሚ ነው። ነይ ሙሉ ምርመራ ታደርጊያለሽ። ነይ። ሙሉ ምርመራ? እንዴ እማዬ እስኪ ንኪኛ። በደንብ ደህና እኮ ነኝ። ደህና ነኝ። ንኪኝ። አይሻልም? ይኸውልሽ ስለተንቀሳቀስሽ አይደለም እንዴ ደህና ነሽ የሚባለው ዶክተሩ ጋር ሄደሽ ደህና ናት ሲል ነው። በያውን አታናጂ። ነይ ተነሽና እንሂድ። ደህና ነኝ አልኩሽ አይደል እንዴ እማዬ? እንዴ በቃ አታስጨንቂኝ ከዚህ በላይ። ጉድ እኮ ምን ሆናለች እቺ ልጅ ሰሞኑን? ማርቲ እኔ እወድሻለሁ፣ እሱን ደግሞ ታውቂያለሽ። ለአንቺ ያለኝ ፍቅር እንደ በፊቱ አንድ አይነት ነው። አሁን የመጣሁት እንድትደልለኝ አይደለም። በቃ ችግሮቻችንን እኩል ተጋፍጠን እንድናልፍ ነው የምፈልገው። እውነት እየደለልኩሽ እኮ አይደለም። የመጀመሪያም እንደሆንሽ በጣም እንደማፈቅርሽ ታውቂያለሽ አይደል? እኔ አሁን በልጁ ጉዳይ ድጋሜ እንድታስብበት ልጠይቅህ ነው የመጣሁት። ማርቲ እውነት እኔና አንቺ ያለንበት ችግር አልታወቅ ብሎሽ ነው? ችግር ምናምን እንድትለኝ አይደለም። በቃ አሁን አቋምህን ብቻ ነው ማወቅ የምፈልገው። እንዴ ምን እያልሽ ነው? ምንም ማያውቅ ልጅ በእኛ ስህተት መጥቶ መሰቃየት አለበት? ስህተት ቢሆንስ ዋናው የኔ እናንተ መሆኑ አይደል እንዴ? የማትወደኝ ከሆነ ወይ ንገረኝ። እወድሻለሁ፣ ግን ደግሞ አስቢው፣ ገና ተምረን ሳንጨርስ ይሄ ነው የሚባል መተዳደሪያ ሳይኖረን ልጅ የማይሆን ነገር። እኔ ቤተሰቦቼ ያናግራቸዋለሁ፣ አንተ ደግሞ በቃ ሽማግሌ ላክ፣ ከዛ በቃ አብረን እንኖራለን። እሺ በይኝና በወዲሽ ያልሽው ልጅ መምጣቱ ጥቅም ስለሌለው አስወርጂው። እስከዛሬ አላውቅህም ማለት ነው? ከአንተ ጋር ያባከንኩት 3 አመት በጣም ይቆጨኛል። ሁለተኛ እኔን ለማግኘት እንዳትሞክር። ደህና ሁንሽ። ያዕቆቤ ይህን ካንተ አልጠበቅኩም ነበር።
ቢያንስ ችግሬን ትካፈላለህ ብዬ ነበር ራሴን አሳልፌ የሰጠው። ያቺ ከአንተ ጋር አብሬ ያደግኩባት ቀን ምን ያህል የተረገመች ናት። አንተን አስደስታለሁ ብዬ ለአንተ ልዩ ስጦታ ለመስጠት ነበር ራሴን አሳልፌ የሰጠው። ድንግልናዬን በመስጠት ፍቅሬ ለመግለጽ ነበር። በዛች ቅጽበት ግን አረገዝኩ። አንተም ገፋኝ። ታዲያ የኔ መኖር ምን ይጠቅማል? የወደፊት ህይወቴ ነው ያልኩት ሰው ልጅ በሰጠሁት አልፈልግሽም ካለኝ በህይወት መኖሪ ምን ጥቅም አለው? ማርታ ልጆች ማርታ አንቺ ማርታ! አቤት። ምን አሰብሽ? ስለምኑ ትኛለሽ እንዴ? በወድሽ ያልሽው ሎተሪ መሰለሽ? እዛ ደቅለሽ የመጣሽው ልጅ ምን ለማድረግ አሰብሽ እያልኩሽ ነው። ይቅርታ አድርጊልኝና ግን እህቴ ከዚህ በኋላ ስለ ልጁ ባታወሪ ደስ ይለኛል። ኧረ ተይ እንጂ ስለ ልጁ አላውራሽ። ሙሉ ቀን ስለ ልጁ ስብሰለሰል ነው ያልኩት። አሁን እማዬ ሳትሰማ ቶሎ ብለን ወደ ሆስፒታል እንሄዳለን። ከዛ ታስወርጂዋለሽ። ታስወርጂዋለሽ? መቼም ወልደዋለሁ እንደማትኝ ተስፋ አለኝ። ያለሽበትን ግን ታውቂያለሽ። እኩዮችሽ እዛ እየተማሩ ነው። አንቺ ደግሞ እዚህ ተዘብዝፈሽ ዲቃላ ልታሳድጊ ነው፣ በዛ ላይ በሌላ ገንዘብ። ጭንቀቴን ታቀይልኛለሽ ብዬ ነበር የነገርኩሽ። አንቺ ግን ቢገባሽ ለአንቺ ብዬ ነው። አሁኑኑ ወደ ሆስፒታል እንሄዳለን። ካልሆነ ደግሞ በባህላዊ መንገድ ታስወርጃለሽ። ጨርሻለሁ። በጣም ታሳዝኛለሽ። የኔን ውሳኔ ደግሞ ትንሽ ደቂቃ ብትጠብቂ ታይ ነበር። አንቺ ወዴት ነው የምትሄጂው? ስለምን ውሳኔ ነው የምታወሪው? ይኸውልሽ እኔ ስለ አንቺ ውሳኔ አይመለከተኝም። እዚህ ቤት እስካለሽ ድረስ የሚሆነው ይሄ ነው። በጣም አመሰግናለሁ። እንደዚህ ክፉ አመስኝም ነበር። ለካ አላውቅሽም ማርታ። ይኸውልሽ ቢገባሽ ኖሮ ነገ ላይ ታላቅ እህቴ ነች ለእኔ እንደዚህ ሆነችልኝ ብለሽ ታመሰግኛለሽ። ገባሽ? ስሚኝ፣ ይኸውልሽ እኔ እኮ ባንቺ ላይ ጨክኝ አይደለም፣ ግን ደግሞ እህቴ ስለሆንሽ ነው። ወይኔ ሀና፣ ወይኔ ጉዴ! እማዬ፣ እናቴ፣ እማ! ወይኔ ጉዴ! ሀና
እማ በእናትሽ ምን ሆነሽ ነው? ይችናት ራሱ ወጭላት ተነሽ እናቴ። ላውራሽ እፈልጋለሁ። ነይ ውጭ እንብላ። ምን ለማድረግ እየሞከርሽ ነው? ገና ለገና እናቴ ማርገዝሽ እንዳታውቅ ብለሽ ልገያት አስበሽ ነው? ኧረ በስመ አብ በይ እንዴ እማዬን! ኧረ እባክሽ አታስመስይ እባክሽ። አውቄብሻለሁ። እናቴን በአንቺ ምክንያት ማጣት አልፈልግም። ሆን ብዬ ያደረኩት ነገር እኮ አይደለም። ኧረ ታዲያ ሆን ብሎ ጁስ ውስጥ መርዝ ገባ? እናቴ ጁስ እንደምትወድ እያወቅሽ ነው እንደዚህ ያደረግሽው። ሀና ይበቃሻል። እናቴን ለመግደል መሞከር ከንቱ ሰው አይደለሁም። ዝም በይ። አፋለኝ ብለሽ ደግሞ ታወሪያለሽ። እናቴ አይሻላትና አንላቀቅ። ለአንቺ ገመና ሲባል እናቴ መስዋዕት አትሆን። ሀና ይበቃሻል። እናቴን ለመግደል መሞከር ከንቱ ሰው አይደለሁም። እሺ ከምታለቅሽ ለምን የተፈጠረውን አትነግሪኝም? ምኑን ነው የምነግርህ? ቅሌቴን ነው። ይሄ ሁሉ ነገር የሆነው እኮ ደግሞ በአንተ ምክንያት ነው። ደግሞ ምን አጠፋው? በአንተ ምክንያት እኮ እናቴን አጥቻት ነበር። አሁን ትሙት ትኑር የማውቀው ነገር የለም። በህይወትና በሞት መካከል ናት። እናትሽ ምን ነው? እድሜ ላንተ። እንዳይናቸው ብሌን የሚያዩኝን ቤተሰቦችን አሰቃየዋቸው። ምን አይነት ማረባ ሰው ነኝ ግን። ማርትዬ እባክሽ አታስጨንቂ። እንደዚህ ሆነሽ ሳይሽ ባስ ይከፋኛል። የሆንሽው ንገሪኝና መፍትሄ እንፈልግ። መፍትሄ? የምን መፍትሄ እንዴ? እማዬ እኮ መርዝ ጠጥታ ልሞትብኝ ነበር። አሁንም መጨረሻውን እንጃ፣ ፈጣሪ ነው የሚያውቀው። መርዝ ማለት? መርዝ መጠጣቱ ለምን አስፈለገ? ለኔ ያዘጋጀሁትን አንተን እስከ ወዲያኛው ልሰናበት። እንዲህ እየጠላኸኝ መኖር አልፈልግም። ማርቲ ያምሻል። ስለ መጥላት ነው የምታወሪው። እኔ ልጁን ለማሳደግ ዝግጁ አይደለንም እንጂ እኮ አብረን አንሆንም አላልኩ። አሁን አንተ የማይረባ ማስተባበያ አይጠቅመኝም። እናቴን እኮ ነው ላጣት የነበረው። በጣም አዝናለሁ፣ ግን እባክሽ የማይረባ ነገር አታርጊ። ይሄም ጊዜ ያልፋል። እመኝኝ፣ ደግሞ ከፊታችን ቆንጆ ጊዜያቶች የመጡ ነው። እናቴ እማ እናቴ እማ አንቺ አስመሳይ ነሽ። አንቺ ነሽ እናቴ እንደዚህ የመሆኗ ምክንያት። ሌላ ስጋትብኝ ማየ። ዝም በይ ዝም በይ። የእናቴ ሞቷ መንስኤ አንቺ ነሽ። እገልሻለሁ። እናቴ እማ ደህና ነሽ? እማዬ እንዴት ነሽ? ተጨነቀን እኮ በጣም። አሁን ደህና ነሽ? ድጋሚ ሐኪም ቤት እንሂድ እንዴ? ደህና ነኝ አልኩሽ። አያስፈልግም ከእንግዲህ እኔ እዚህ ያለሁ። ደህና ነኝ አልኳችሁ እኮ አትጨነቁ። ከዚህ በኋላ ምንም አልሆንም። ተርፌያለሁ። ተመስገን። እማዬ በቃ እኔ የሚበላ ነገር ላዘጋጅልሽ። አያስፈልግም። የምትፈልገው ነገር ካለ እኔ አዘጋጅላታለሁ። አንቺ
አንቺ ከማዬ ጎን ሆኚ እኔ አስተካክላለሁ። በቃ እውነቷን ነው። አንቺ ከኔ ጋር ሁኚ፣ እሷ ታስተካክለው። በፍጹም አይሆንም እማዬ። እኔ ራሴ ያዘጋጅልሻለሁ። ብዙ የማታውቂያቸው ነገሮች አሉ። ልጄ ምን ሆነች? እሷማ ምን ትሆናለች እማዬ፣ እቅዷ ልሳካላት አለ እንጂ። ፈጣሪ ሆይ ለምን በልጅነት ዘመን ትፈትነኛል? ለምን በማለቴ ችግር እንደሆነባት ፈቀድክ? እኔ ደካማ ነኝ። አንተ በምህረት የሆነዋል ወደምትለው ምራ። ከዚህ በላይ ማርታ እንድታዝንብኝም እንድታለቅስም አልፈልግም። እውነታውን እንድጋፈጠው ብርታትና ጥበብ ብቻ ስጠኝ። ይሄን ሁሉ ነገር ነግሬሽ ራሴን ላጠፋ ነበር ብዬሽ እንኳን አለመድሽኝም አይደል? አረ እባክሽ ይሄ ድራማሽን እንዳምንልሽ ነው የምትፈልጊው? መጀመሪያ አረገዝኩኝ ብለሽ መጣሽ። ከዛ ደግሞ ማይን ያደረግሻትን ነገር ታውቂያለሽ። አሁንም ማስመሰልሽ እንደቀጠለ ነው። ቆይ ምን አይነት እባብ ነሽ ግን አንቺ? እኔ እባብ አይደለሁም። እውነቱን ነው የነገርኩሽ። የትኛውን እውነት? ገና ስንት የምናጣራው ነገር አለ መሰልሽ። እማዬ ደግሞ ይሄን ነገር ከሰማች ምን እንደምታደርግሽ እንጃ። አትድከሚ። ልክ ነሽ። አንቺን ለማስረዳት መድከም የለብኝም። ለዚህ ሁሉ ነገር ተጠያቂዋ ደግሞ እኔ ነኝ። አዎ እንደሱ ነው ማመን። ከዛ ቅጣትሽን መቀበል። ዝም ብሎ ያልፉኛል ብለሽ እንዳታስቢ። አይዞሽ፣ አትፍሪ። ራሴን አጠፋና ቅጣቴን እቀበላለሁ። አንቺም ትገላገኛለሽ። ምን እማዝነልሽ መስሎሽ ነው እንዴ? ለምን ለእኔ ለሀና እስቲ ድብናቲ እማትረቢ ቤተሰባችንን የትም ደቅለሽ አምጥተሽ ማዋረድሽ ሳያንስ እናቴ ምንም ሳታጎድልብሽ አሳድጋሽ። አመሰግናለሁ። እንደዚህ የምታስቢልኝ አይመስለኝም ነበር። ወረት ታብዢ እባክሽ። እንደማያደርግ ሰው 10 ያትዛች። ይሄኔ ወይ አንዱ ልደፊ ይሆናል። እሱን አድርጌ ያሳይሻለሁ። የዛኔ ግን እየቆጨሽ ትኖሪያለሽ። ከዚህ ሁሉ ነገር ብገላገል ይሻላል። ፈጣሪ በማደርገው ነገር እንዳታዝንብኝ። ተስፋ ትቼ ልጁን በማያውቀው ነገር እንዳልጎዳው። ያዕቆብ እንደምትወደኝ አውቃለሁ፣ ግን በቃ ለምታስፈልገኝ ሳስራክ በጣም አዝናለሁ። መልካም ሁሉ እመኝልሃለሁ። አልገባኝም። ልጄን አስወርደዋለሁ እኮ አልኩሽም። አሁን ድምፅሽን አጥፍተሽ ይሄን መድኃኒት ትውጫለሽ። አልውጣውም ብዬሻለሁ። ማርቲ ለምን እንደዚህ ትያለሽ? ጊዜ የለንም። በጣም መፍጠን አለብን። ልጅህን መጥላት አንሶ ጓደኛህን ላክብኝ።
ከዚህ በላይ ምን አይነት ጥላቻ አለ? ያማል እንዴ? ምን እያደረክ? ማርታ ምንድን ነው ያልካት? እምልልሃለሁ ምንም አላልኳትም። ምናልባት ጭንቀት ላይ ስለሆነች አልተረዳችኝ ይሆናል። ቆይች ልጅ ምን ለማድረግ እየሞከረች ነው? መቼስ የደደብ ሰው ስራ ልትሰራ አይደለም። አይ ተረጋጊ። ምንም ውስጤን ደስ እያለው አይደለም። ወይኔ ጉዴ! ማርቲ ማርቲ፣ እህቴ ምንድን ነው ያደረግሽው? ኧረ እባክሽን ንቂ። ደህና ነሽ ማርቲ? ደህና ነሽ ወይ? እባክሽን ተነሺ። ምንድን ነው ያደረግሽው? ቆይ እንዴት እንደዚህ ታደርጊያለሽ? ይኸውልሽ አሁን መርዙ ለማስወጣት ትሞክሪያለሽ። እባክሽን ይኸውልሽ ማርቲ፣ እባክሽን እባክሽን ሞክሪ ማርቲ፣ ማርቲ እባክሽን ሞክሪ። ጎበዝ ጎበዝ ማርቲ። ለምን አዳንሽ? ንገሪኝ እህቴ፣ ለምን አዳንሽ? እኔ እኮ መኖር አልፈልግም ነበር። እናንተ ላይም ሸክም ነው የሆንኩባችሁ። ቆይ አሁንም እያወራሽ ነው እንዴ? አንቺ ልጅ ቆይ ማሰብ አቁመሻል እንዴ? ቆይ እንደዛ ተጎሳቁላ ያላባት ያሳደገች እናታችንን መልስሽ ይሄ ነው? ተናገሪያ። አንቺ አንድ ነገር ብትሆኝ እናታችን ምን እንደምትሆን አስበሽዋል? ቆይ እንዴት በዚህ ልክ ራስ ወዳድ ትሆኛለሽ? እኔ ራስ ወዳድ አልሆንኩም። ለሁሉም ሰው የሚበጀውን ነገር ነው ያደረኩት። ምንድነው ለሁሉም ሰው የሚበጀው? አንቺም ብለሻል እኮ እኔ እስካለው ድረስ ሁሌ ችግር ብቻ ነው የሚፈጠረው። ታዲያ ለችግርሽ ማስተካከያ እንደማድረግ በጣም ካቅሜ በላይ የሆንሽ ነው። አሁንም አያልጋ ላይ ናት፣ አንቺም እዚህ ነው ያለሽው። ታዲያ እሺ ምን ሊሆን ነው? ንገሪኝ፣ ይሄን ሁሉ ማን የፈጠረው? እባክሽ እህቴ፣ በጣም እያመመኝ ነው። ያንቺን ቁጣ መቋቋም አልችልም። እንኳን የኔን ቁጣ ይሄን ዲቃላ ተቋቁመሻል። አንተ ዝም ልትለኝ ነው እንዲጠራኝ? ምን ሆነ ነው ማታናግረኝ? ምን ብዬ ልንገርህ? በጣም ተጨንቄያለሁ። ምን ተፈጥሮ ነው? ምናልባት ብትነግረኝ እኮ ሊቀልኝ ይችላል። ማርታ እርጉዝ ናት። እርጉዝ ማለት? እርጉዝ አውቃለሁ፣ በጣም ከባድ ነው። እኔ ራሱ በጣም ነው የደነገጥኩት። ግን ምን ላድርግሽ? ቆይ እንዴት ማለት? ይሄን ለማሰብ ራሱ በጣም ይከብዳል እኮ። አውቃለሁ፣ በጣም ይከብዳል። እሺ ቆይ ማርታ ምን አለች? ምን ወሰናችሁ? እኔ ምን አውቃለሁ ናቲ።
እኔም እኮ እሱ ነው የጨነቀኝ። መቼስ እንዲወለድ አታደርጉም አይደል? ማለቴ እንዴት ናቲ? እኔ ራሱ መኖረው ከእንጀራ እናቴ ጋር እንደሆነ ታውቃለህ። እንኳን ሌላ ልጅ አምጥቼባት እኔ ራሱ በቅጡ መች ኖርኩ። እንዴት እንደምታሰቃይ ከአንተ በላይ ማንም አያውቅም። ትምህርቴን እንኳን በቅጡ እንዳልከታተል በቤት ስራ ተጠምጄ ነው ያለሁት። እሺ ታዲያ እንዴት ብዬ ነው ይሄ ልጅ ልቀበላት የምችለው? እሱማ አውቃለሁ፣ ግን እሺ ማርታስ ምን ልትሆን ነው? እሱን አስበህበታል? ልክ ነህ። እሱማ ማርቲን በጣም ነው ማፈቅራት። ደግሞ ከማታ ጀምሮ ስልኳን ስቀጠቅጥ አይሰራም። ራሷም የሆነ ነገር እንዳታረግ በጣም ነው የፈራሁት። እሺ ቆይ ለቤተሰብ ተናግራለች? እኔ እንጃ አይመስለኝም። ብትነግራችሁ ትነግሪኝ ነበር። ግራ የሚያጋባ ነገር ነው። እኔ የምልሽ አንዬ፣ ዛሬ ማርቲን አላየኋትም። ደህና አይደለችም እንዴ? እያጠናሽ ነው። ትንሽ ትምህርቱ አሳስቧታል። ውይ የኔ ልጅ፣ የኔ ኩራት። ግን ሰሞኑን ውስጤን ደስ እያለው አይደለም። በጣም ባርባር እያለው ነው ሆዴ። ደህና አይደለችም እንዴ? እንዴ ማዬ፣ ቆይ ለምንድን ነው ማዬ በሆነው ባልሆነው የምትጨነቂው? እሷ ደህና ነች አልኩሽ እኮ አይደል እንዴ? እያጠናሽ ስለሆነ ነው። ምን ላድርግ እንዴ? ለምንድን ነው ማልጨነቀው? እናቷ እንደዚህ ሆና እንደማስችላት አውቃለሁ። ልክ ነሽ። እናቷ ላይ መጨከን ይከብዳታል። ይኸውልሽ ልጅ፣ እናንተ ለእኔ መከታዎቼ ናችሁ፣ እንቁዎቼ ናችሁ። እናንተ ስትኖሩልኝ ነው እኔ የምኖረው። ለእኔ ህይወቶቼ እናንተ ብቻ ናችሁ። እሺ እሺ ማዬ፣ በቃ አንቺ ራስሽን አታድክሚ። አንድ ነገር ብቻ ቃል ግቢልኝ። እሺ፣ ግን ምንድን ነው እሱ? ይኸውልሽ እህትሽን ተንከባከቢያት። እሺ አንቺ ታላቅ እንደመሆንሽ መጠን አንቺ ከሷ ሌላ እሷም ደግሞ ካንቺ ሌላ የላችሁ። ስለዚህ እርስ በርስ ተጠባበቁ። እኔ እናታችሁ እያለሁ ደግሞ ማንም አይነካችሁ። አንቺም ለእህትሽ መከታ ሁኚላት። እሺ እማዬ፣ በቃ እሺ፣ ራስሽን አታድክሚ ልጄ። እሺ ብቻ በይኝ። እሺ እጠብቃታለሁ። እሺ እንዴት አሁን ትጠራኛለህ? ከቤት እንዴት ብዬ እንደወጣሁ ማውቀው ነው ያለኝ። ምን ላድርግ ታዲያ? ቀን ሙሉ ስልክሽ አልሰራ ሲለኝ ጨንቆኝ መጣሁ። እሺ ምን ፈልገን የመጣኸው? ቶሎ ንገረኝና ልሂድ። ቆይ ለምንድን ነው ፊትሽ የገረጣው? ማርቲ ንገሪኝ፣ አሞሻል እንዴ? እባክህ አታስመስል። እኔ ደህና ሆንኩኝ አልሆንኩኝ ለአንተ ምን ለውጥ አለው? እንደምታዝንልኝማ አታስመስል እባክሽ። እንደሱ አትበይ፣ በጣም ነው ማፈቅርሽ። ለዛ ነው ታውቂያለሽ፣ ልጄን ማሳደግ እፈልጋለሁ፣ ግን እንዴት እንደማደርግ ግራ ስለገባኝ። እስካሁን በጣም ሰማሁ፣ ግን ውስጤ ሰላም ስላልሆነ መሄድ አለብኝ። ቆይ እሺ፣ ስለ ልጁ ምን አሰብሽ? እሱ ለአንተ ምን ለውጥ ያመጣል? እባክሽ ንገሪኝ። ትወልጂዋለሽ? ራሴንም ልጄንም ላሰናበት አስቤ ነበር፣ ግን ፈጣሪ ፈቀደ አይመስለኝም። ራሴንም ማለት? እባክህ በቃ ሂድ። ራሴንም? ቆይ ምን ማድረግ አስባ ነው? ራሷን ልታጠፋ አስባ እንዲያውም ብቻ። ወይኔ ያዕቆብ፣ ምንድን ነው ያደረግኩት? ምን ሌላ አባት የሌለው ልጅ ድጋሚ ለማምጣት ፈልገሽ ነበር ሄድሽው? ማለት ፈልገሽ ነው? አልገባኝም። በዚህ በማታ የት ነበር ሄድሽው እያልኩሽ ነው። እዚሁ ሰፈር ውስጥ ነበርኩኝ። እዚህ ሰፈር? ቆይ እዚህ ሰፈር የት? እናትሽ እዚህ ታማ አልጋ ላይ ተኝታለች፣ አንቺ ደግሞ ህመምሽ ሳይድን ሰፈር ለሰፈር አሸሸ ገዳሜ ትይልኛለሽ። እህቴ ይበቃሻል፣ ውስጥ ያለው ጩኸት ይበቃኛል። ገና ለገና ሸክም ትሆንብኛለሽ ብለሽ ነው አይደለ? አታስቢ፣ መቼም አንቺ ላይ ሸክም አልሆንብሽ። ምን አባሽ ልታደርጊ?
እሱን አሳይሻለሁ። ልጄን ራስ ያሳድገዋለሁ። ኦቴ ምን ይላታሉ? ለራስሽም አሉሽ አይደለም ለተጨማሪ። እሺ አሁን ግን ገብቼ ማረፍ ፈልጋለሁ። ሂጂ። ወይኔ ሀና፣ እሺ ቆይ አሁን ምን ማድረግ ነው ያለብኝ? ማርቲ እንኳን አገኘሁሽ። ምን ነው ፈልገኝ ነበር? አው ያዕቆብ እኮ ስለተፈጠረው ነገር ነግሮኝ ነበር። ይገባኛል አሁን ሁለታችሁም ከባድ ጊዜ እያሳለፋችሁ እንደሆነ። አልገባኝም። እሱ ምንድነው ከባድ ነገር የሚያሳልፈው? እሱም እኮ በጣም ተጨንቋል። አንቺን ማጣት አይፈልግም እኮ። እኔ ማጣት እንደማይፈልግማ እኮ ግልጽ ነው። ግን ደግሞ ልጁን አይፈልገው። ማርቲ ልጅ እኮ ቀላል ነገር አይደለም። በዛ ላይ እንዴት ታሳድጊዋለሽ? ደግሞ አንቺ መማር አለብሽ እኮ። እሱን አልሰማ ስል ልጁ እንደሰወደ አንተን አማለች ብሎ ላከብኝ። ይሄን ያህለው እንዴ ቆይ የሚጠላኝ? አረ እንደሱ አይደለም። እኔ ማድረግ የምችለው ነገር ካለ ብዬ ነው። ይኸውልህ ናቲ፣ ለነዝነህልኝ ከሆነ በጣም አመሰግናለሁ። ግን ደግሞ የማንም ሀዘኔታ አያስፈልገኝም። ለእኔም ፈጣሪ ያለኝ። እሺ እንደዛ እኔ በጣም ደህና ነኝ። እኔ እንጃ። እኔ ግን ውስጤ ምንም ደስ እያለኝ አይደለም። ደግሞ እኮ መተሽ አልጠየቅሽኝም እና ታዲያ ምን ልበል? በጣም ይቅርታ እማዬ፣ ትምህርት ስላስጨነቀኝ ነው እንጂ ሌላ ነገርማ የለም። ፊትሽም የገረጣው ታዲያ ትምህርት ስለበዛብኝ ነው እያልሽኝ ነው? አዎ እማዬ። ቆይ መክሰስ ላዘጋጅ። ምግብ ግን በልተሻል? አዎ እኔ የተሰጠኝ በልቻለሁ። ባይሆን አንቺ ደግሞሽ ነው የመጣሽው። ስምኝ የኔ ልጅ፣ ምንም የሚያስጨንቅሽ ነገር ካለ ንገሪኝ። ሀሳብና ጭንቀት ለብቻ ሲይዙ ጥሩ አይደለም፣ ትጎጃለሽ። አረ ምንም የለም፣ ካለም ደግሞ እነግርሻለሁ። አሁን ያለሽበት ጊዜ በብዙ ነገር የምትፈተኝበት ሰዓት ላይ ነው ያለው። ከፈጣሪ በታች ጠንካራና ጎበዝ ልጅ ነው መሆን ያለብሽ። እሺ እማዬ፣ ምንም አታስቢ። ደግሞ በጣም እድለኛ ነሽ። ጠንካራና ኮስታራ እህት ነው ያለችሽ። አንቺም ደግሞ እንደሷ እንድትሆኚልኝ ነው የምፈልገው። እሺ አሁን ግን እርቦኛል፣ ብላ በቃ። እንዴት ብዬ ነው የምነግራት? ካልጠበቅን ቢባል እንደዚህ ትለኛለች። ፈጣሪ እባክህ ከእኔ ጋር። እንደው የምትነፋረቂ አንቺ? አይ ምንም አላልኩም። ለማዬ ነገርሻት ነገር አለ? እስካሁን ምንም አላልኳትም፣ ግን ደግሞ ማለት የማይቀር ነው። ጭራሽ ልትነግሪያትም ታስቢያለሽ? ቆይ ደም ግፊቷን አስነስተሽ ቀጥ እንድትል ልታደርጊያት ነው እንዴ? ይኸውልሽ እንዳትነግሪያት ብዬሻለሁ። እስኪ የማይሆን ነገር አታውሪ። ኧረ እባክሽ የማይሆን ነገር ነው ያወራሁት። ታዲያ ለእሷ የምትያት ትምህርት ቤት ሄጄ እንድማር ልከሽኝ ልጅ ታቀፊልሽ መጣው ስትያት በደስታ ፍልቅልቅ ብላ እንድትቀበልሽ ነው? ይሄንን ነው ያፈለግሽው? እባክሽ አሁን ዞር በይልኝ። ቆይ እማደርገውን እኔ ራሴ አውቃለሁ።
እንዴ ማርትዬ? ተናዳ እኮ ነው የወጣችው። ያው ታናናሾችን ታውቂ የለ ሁሌ እንዳስቸገሩ ነው። ትንሽ የመከርኳት ነበር። አደራሽን ታዲያ ከእሷ አንቺ ትሻያለሽ። አትጣሉ። ቀስ ብለሽ መለሽ አድርጊያት። አይ እስኪ ብቻ ፈጣሪ ያውቃል። ወይ ላናግርሽ ሞክርኩ። ያዕቆብ እኔ ሁሉ ነገር በጣም ሰልችቶኛል። ከማንም ጋር ማውራት አልፈልግም፣ በተለይ ደግሞ ካንተ ጋር። ማርቲ ለምን እንደዚህ ትያለሽ? ምክንያቱም እኔ መጥላትን በደንብ ስላሳየኸኝ ነው። ቆይ እኔ እንዴት ነው መጥላቴን ያሳየሽ? ልጅህን መጥላት አንሶ ጓደኛህን ላክብኝ። ከዚህ በላይ ምን አይነት ጥላቻ አለ? ቆይ የቱን ጓደኛዬ ነው ላኩት? ናትናኤል ነዋ። ከሱ ውጪ ጓደኛ አለህ እንዴ? እኔ ምን እንዳለሽ በእውነት አላውቅም። እንድታቂልኝ የምፈልገው ነገር እኔ ምንም በላት ብዬ አላኩት አይደል? አሁን እባክህ ከመንገድ ዞር በልልኝ። ማርቲ እባክሽ አናግሪኝ። ከመንገድ ዞር በልልኝ ማርቲ። እሺ አጅሬው አንተ ነህ የእህቴን ህይወት ያበላሸው? ማኔ? ኧረ እኔ አይደለሁም። ምን አንተ ባትባል አንተ ነህ ወይ እህቴን ያስረገዝካት እያልኩ ነው። እኔ አይደለሁም እንዴ? ያማል እንዴ? ምን እያደረክ? ማርታ ምንድን ነው ያልካት? ምን አልኳት? እኔ ምን አውቃለሁ? ትጠላኛለህ አለችኝ እኮ። ጓደኛዬ ነው ልከህብኝ ነበር አለች። ልታናግረኝም ፈቃደኛ አልነበረችም እኮ። እኔ መፍትሄ ካለ ብቻ ነው እባክህ የጠየኳት። እንዴት ከምትወዳት ሴት ጋር አጣላለሁ? እስኪ ንገረኝ። እውነት ሌላ ምንም አላልካትም? እምልልሃለሁ ምንም አላልኳትም። ምናልባት ጭንቀት ላይ ስለሆነች አልተረዳችኝ ይሆናል። ይቅርታ አድርግልኝ ጓደኛዬ፣ ራሴን መቆጣጠር አቅቶኝ። ችግር የለውም። እኔ ያልተረዳው ማን ይረዳል? ደሞ ሀናን አግኝቻት ነበር። ሀና ደግሞ ማናት? የማርቲ ታላቅ እህቷ ናት። ምን? እና ምን አለች? አውቃለች እንዴ? ባክቶኝ ነገሩ ተወሳስቦ እንደሚሻል ማለት ጎሽ መጣሽ። ተቀመጫው። ድምፅሽን አጥፍተሽ ይህንን መድኃኒት ትውጫለሽ። አሁን ምንድን ነው እሱ? ልጅሽን ማስወረጃ ነው። ጊዜ የለንም። በጣም መፍጠን አለብን። አልገባኝም። ልጄን አስወርደዋለሁ እኮ አላልኩሽም? መጀመሪያ ምን እየጠየኩሽ አይደለም፣ ትዕዛዝ ነው እየሰጠሁሽ ያለሁት። እዚህ ቤት በሰላም እየበላሽና መኖር ከፈለግሽ ይሄን የማይረባ ልጅ ታስወርጃለሽ። ልጄን የማይረባ ማለትማ አትችይም። ምን ነው ደርሶ ተቆርቋሪ ሆንሽ? አንቺ አይደለሽ እንዴ ራሴን ካላጠፋው እያልሽ ነበር? አሁን እኮ መንገዱን ሰጠሁሽ። በቃ ወስኛለሁ። ልጄ ከኔ ጋር ይሆናል። ይሄ የመጨረሻ ንግግሬ ነው። እንግዲያውስ እኔም የመጨረሻ ንግግሬ ነው። አሁን ይሄን መድኃኒት ትውጪዋለሽ። አልውጣውም ብዬሻለሁ። ትውጪዋለሽ እያልኩሽ ነው። አልውጣውም ብዬሻለሁ ነው። እንግዲያውስ እኔ በማወጣ ግዝሻለሁ ማለት ነው።
ቆይ ምን ለማድረግ እየሞከርሽ ነው? አሁን ግን ይችኛዋን እህቴን እያጣኋት ነው። አሁን ካንቺ ልክ ጭቅጭቅሽ ነው ህይወቴን ያከበደው። እንዴ እንጀራ እናቴ ጋር ያለው ነገር እየነገርኩ እንዴት አትረዳኝ? እሱማ ትክክል፣ ግን ደግሞ ነገሩ ግራ ያጋባል። እኔ እናትሽ ልከፋ? ማን ያስከፋሽ ንገሪኝ። ኧረ እማዬ እባክሽ እንደዚህ አትበይ። እኔ በሱ አይደለም የከፋኝ። እኔ ምን አውቃለሁ? አንዴ ሆኗል ያለችው ምንድነው? እርጉዝ መሆንሽን ነገርሻት? ይኸውልሽ ከዚህ በኋላ አንዲት ነገር ተነፍሳለሁ በይና አናትሽን ቀጥቅጬ ነው የምገልሽ። እሺ? ቆይ ምን ለማድረግ እየሞከርሽ ነው? ልቀቂኝ። አንቺ መዘዘኛ ልጅ አታስቸግሪኝ። ትውጫለሽ እያልኩሽ ነው። እንዴ ማዬ ተኝተሻል ነበር እንዴ? ምን ልታረጊው መጣሽ እንዴ? ምን ሆናችኋል? እኔማ ድምጽ ሰምቼ ለማጣራት ነው የመጣሁት። ቆይ ለምንድን ነው የምትታገሉት? ደህና ነን ማዬ፣ አንቺ ምንም አትጨነቂ። ምንድነው ደግሞ ይሄ ጠረጴዛው ታች የተቀመጠው መድኃኒት? አይ ትንሽ ራሴን አሞኝ ልውጠው ነበር፣ ለዛ ነው። ወይ ልጆቼ በእኔ ተጨንቃችሁ ነው አይደለ? እኔ እኮ በጣም ደህና ነኝ። ታዲያ ለምን ወጣሽ ማዬ? እዛ ሆነሽ እኮ መጥራት ትቺ ነበር። የምትፈልጊው ነገር ካለ እኛ ልናቀብልሽ እንችላለን። እንዴ እና ታዲያ ብቻዬን ስቀመጥ ደበረኛ። እናንተም ጠፋችሁብኝ። ይቅርታ ማዬ፣ ልክ ነሽ። ቆይ ማርትዬ ግን ደህና ነሽ የኔ ልጅ? ምን አልሽኝ እማዬ? እያናገርኩሽ አሰሚኝም ማለት ነው? ቆይ የሆንሽው ነገር አለ እንዴ የኔ ልጅ? ትምህርቱ እየከበደሽ ከሆነ አስተማሪዎቹ ላናግርልሽ እንዴ? ኧረ እማዬ ችግር የለውም። አይ ማዬ ልፊ ቢልሽ እንጂ ራሷ ያመጣችውን ማን ይሸከምላታል? ስለምንድን ነው ሀንዬ የምታወሪው? ማለቴ ያው ትምህርቱ እንደ ሀገር ነው። ለእሷ ብለሽ ሄደሽ ትምህርት ቤት አስተማሪውን ብታናግሪው ለእሷ ተብሎ የትምህርት ስርዓቷ አይቀየር። ታዲያ ምን ላድርግ? ቢጨንቀኝ እኮ ነው። እሱማ ያው በደንብ ማጥናት ነበር እንጂ ከጭንቀት በፊት። አሁንማ ገባችበት። አይ እንግዲህ ለሁሉም ነገር ልክ አለው እንዴ። እንደዚህ ጤናሽን እስከምታጪ ድረስ መሆን የለበትም። ይኸውልሽ የኔ ልጅ የምትችይውን ነገር ብቻ አድርጊ። ከዛ በታች ደግሞ ፈጣሪ ያግዝሻል። እሺ? እሺ እማዬ አንቺ አትጨነቂ፣ በቃ ጤናሽን ብቻ ጠብቂ። እሺ እኔ አልጨነቅም። አሁን ገብቼ አረፍ ልበል። ደግሞ ተናግሬያለሁ፣ በጊዜ ተኙ፣ ስታወሩ እንዳታድሩ። እሺ እማዬ። አንቺ ምንድነው እሱ? አንቺ ልጠይቅሽ እንጂ ምን ለማድረግ እየሞከርሽ ነው? ቆይ እንዴት በግድ መድኃኒት ልትከችብኝ ትሞክሪያለሽ? ታውቂያለሽ አይደለ ይሄንን ልጅ መውለድ እንደማትችል? እሱን አንቺ ነሽ ያልሽው። እኔ ደግሞ መውለድ እፈልጋለሁ ነው ያልኩሽ። ቆይ ለምንድን ነው የኔን ውሳኔ መቀበል የከበደሽ? የማይመስል ነገር አቀባጥሪ። ቆይ ማዬ ብትሰማስ? መስማቱ አይቀር። ምን? አንቺ ልጅ ቆይ እናታችን አልሞት አለችሽ እንዴ? እንዴት እንደዚህ ትይኛለሽ? እናቴ እኮ ናት። ለዛ ነው በመርዝ አልሳካ ሲልሽ አቃጥልሽ ልደፊያት የነበረው። ጭራሽ መስማቱ አይቀርም ትኛለሽ? አንቺ ደፋር! ያለችኝን ቀሪ ሀብቴን ልትነጥቂ ነው እንዴ ፍላጎትሽ? እዛው እንደጀመርሽ። እሺ እኔ ልሙት አይደለ? እንደዛ ልትይ ነው? እንደዛ ከሆነ ታዲያ ለምን አዳንሽኝ? ትገላገኝ ነበር እኮ። ይኸውልሽ የኔ ትንሽዬ እህት፣ ከአንቺና ከማዬ ውጭ ዘመድ እንደሌለኝ ታውቂያለሽ አይደል? አንቺም ደግሞ ከኔና ከማዬ ውጭ ማንም የለሽ። እማዬም እንደዛው። እኔና አንቺ እርስ በርሳችን መከላከል አለብን። እኔም እየሞከርኩና እያደረኩት ያለሁት ነገር ይሄንን ነው። ገባኝ እህቴ። ግን ደግሞ እኔን ለመጠበቅ ብለሽ የምታረጊው ነገር እኔን እያጠፋኝ እኮ ነው። ቆይ እንዴት ነው እኔ የማደርገው ነገር አንቺን ሊያጠፋሽ የሚችለው? እስኪ ለመረዳት ሞክሪ። ያንን ሁሉ መርዝ ውጪ ልጄ ከተረፈ ምናልባት የፈጣሪ ፍቃድ እንደወልደው ከሆነስ? ይሄ በፍጹም አይሆንም። ለምን እህቴ ለምን? ምክንያቱም የእናታችን ክብርና ተስፋስ። አንቺ ካገሽኝ ችግር የለም እማዬሽ ትለኛለች። ይሄንን አይደለም በእውንሽ በህልምሽ ራሱ እንዳታስቢ። ምን ነው የኔ ልጅ? ደህና አይደለሽም? የደነገጥሽ ትመስያለሽ።
አልደነገጥኩም። አንቺ ፈልጌ ነበር እኮ የመጣሁት። የት ሄደሽ ነው? እኔማ ወደ ኩሽና ሄጄ ነበር። እንደሱ ነው? ጥሩ እሺ። ምን ነው የጠፋሽ ነገር አለ እንዴ? እኔ ማለቴ ምን ይጠፋብኛል ብለሽ ነው እንዴ? እሺ ረጋ በይ። ቆይ ምንድነው የሆንሽው ነገር አለ እንዴ? እኔ እኮ በሁኔታሽ በጣም እየተረበሽኩኝ ነው። እማዬ አንቺ እኮ የእናት ልብ ሆኖብሽ ነው ዝም ብለሽ የምትጨነቂ። ደህና ነኝ አልኩሽ አይደል እንዴ? እንደውም ከዚህ በኋላ ብትጠይቂኝ ባንቺ ነው የምከፋው። እንዴ ደህና ነሽ መባል ቆይ ይሄን ያህል ያበሳጫል እንዴ? አበዛሽብኛ እንዴ? አንቺ እንደዚህ ስትሆኝ ሳይ እኔ ሰላም መሆን ይመስልሻል? እሺ በቃ ይሄን ያህልማ እንዲከፋሽ አልፈልግም። ሁሉ ነገር ሲቀር ይቀራል። በቃ እናቴ አሁን መሄድ አለብኝ። አንቺ ደግሞ አረፍ በይ እሺ። ከፈለግሽኝ ግን ጥሪ ደግሞ እንዳትነሺ። አሁን ሱቅ ስለምወጣ ሀኒ ከሰማሽ ትቆጣኛለች። ካልሽሽ እኔ ውስጤ ምንም አይደብቀኝም፣ አይሳሳትም። የሆነ ነገርማ ተፈጥሯል፣ እርግጠኛ ነኝ። ይህን ደግሞ ደርስበታለሁ። ቆይ ብቻ ትናንት ስለተፈጠረው ነገር ይቅርታ። ለየትኛው ጥፋት ነው ይቅርታ የምትጠይቀኝ? ናቲ ትናንት ያደረገው ነገር ልክ አልነበር። ይኸውልሽ ማርቲ፣ እኔ ናቲ እንደዛ እንዲነግርሽ አልፈለግኩም ነበር፣ ደግሞም አላኩትም። ግን እሱ ነገሮችን ያስተካከለ ስለመሰለው ነበር። እሱ ካንተ የተለየ ምን አደረገ? አንተ እኮ ነው መጀመሪያ ሀሳቡን ያመጣው። እሱማ ይኸውልህ ያዕቆብ፣ እኔ አሁን በጣም እየታገልኩኝ ያለሁት። አሁን ደግሞ ብቻዬን አይደለሁም፣ አንተ ልጅን በሆዴ ይዣለሁ። እሱንም አውቃለሁ እኮ። አታውቅም ያዕቆብ፣ አታውቅም። ልታውቅም ደግሞ አትችልም። እንደዚህ አስወርዱ እያልክ እያበሳጨኸኝ ራሱ ለምን ድጋሚ አንተ ስር እንደምገኝ ታውቃለህ? አየህ፣ አታውቅም። ግን በቃ ስለማፈቅር ነው። ወደ አንተ እያሳበ የሚያመጣኝ የሆነ የማላውቀው ማግኔት አለ። ግን እንዴት ካንተ መለየት እንዳለብኝ ራሱ አላውቅም። እኔም እኮ አፈቅርሻለሁ። አታፈቅረኝም። አንተ የምታፈቅረኝ ለምቾት ብቻ ነው። ምቾት ከጎደለ ትጠላኛለህ። አረ እንደሱ አትበይ። እኔ ከራሴ በላይ ነው ማፈቅርሽ። እንደሱ እያልክ ራስን አታታል። ለማንኛውም እኔ ልጄ ምንም አላደርገውም፣ እወልደዋለሁ። እሺ? እንደዛማ አይሆንም። ለምንድን ነው የማይሆነው? ነገሩን ቀለል አድርገሽ ነው ያየሽው። ልጅ ማሳደግ እኮ ቀላል አይደለም። ምን ሊበላ ነው? ምን ሊጠጣ ነው? ይሄ ሁሉ ነገር ከመፈጠሩ በፊት እኔም አንተም ማሰብ ነበረብን። አሁን ግን ነፍስ አላጠፋም፣ ያውም ደግሞ የልጄ። መልስ እኮ ግልጽ ነው። ሲጀመር እኔ ነኝ ሞኛዋ። ማርቲ ማርቲ፣ እማዬ ግን ሰው የሚልሽን ነገር አትሰሚም። በቃ አይደል? እዛ በብቸኝነት ለለቀ እንዴ? ታዲያ ለምን አትጠሪኝም ነበር? እኔ እኮ ተኝተሽ ይሆናል ብዬ እኮ ነው ዝም ያልኩሽ። አይ ምንም ተኛሁት። ምን አልሽኝ እማዬ? እኔ የምልሽ የኔ ልጅ አንቺ ትልቋ ልጄ ነሽ። ያ ማለት ደግሞ ከኔ ቀጥሎ የዚህ ቤት ኃላፊነት አንቺ ነሽ አይደለም የምትሸከሚ? አዎ። ግን ደግሞ ለምን በዚህ ሰዓት ስለዚህ ነገር ማንሳት አስፈለገ? እንደው ባጠባሁት ጡት ይዤሻለሁ። ቆይ አንቺ ነሽ ወይስ ማርታ ናት ችግር ውስጥ የገባችሁት? ማናችሁ ናችሁ? ምን ዝም ብለሽ ታየኛለሽ? ንገሪኝ እንጂ እውነቱን ማንኛችሁ ናችሁ ችግር ውስጥ የገባችሁት? ቆይ ግን እማዬ ለምንድን ነው ይሄን ያህል እየተጨናነቅሽ ያለሽው? ምንም የለም አልኩሽ እኮ። ለምንድን ነው የማይጨንቀኝ? እኔ እኮ እናታችሁ ነኝ። የሆነ ነገር ስትሆኑ ይሰማኛል። ይገባኛል እማዬ። ደግሞ ታውቂያለሽ እኔ የሆነ ነገር ቢኖር ዝም አልልሽም። ስለዚህ ምንም ነገር አልተፈጠረም እያልሽኝ ነው? አዎ እመኚኝ እናቴ፣ ምንም ነገር የለም። ባይሆን ግን ማርታ የት ናት? ቆየሽ ከወጣች አልተመለሰችም። በቃ እሺ እማዬ መጣሁ ነው። እንደው ፈጣሪ እኔ የምችለውን አድርጌያለሁ። ሌላውን ደግሞ አንተ አግዝ አድራ።
ዝም ብሎ ሆድ የሚብሰኝ? እኔ እኮ ጠንካራ ልጅ ነበር መሆን የምፈልገው። ወይ ልጅ በሞት ምን ነው የኔ ልጅ? ምን ሆንሽ? ለምንድን ነው የምታለቅሽው? ኧረ ምን ነው እንዴ? ምን ማለት ነው? ምንም አልሆንኩም ማለት? ማን ያስከፋብኝ? ንገሪኝ። እማዬ በጣም ከፍቶኛል። ለምን እንደሆነ ግን አላውቅም። እኔ እናትሽ ልከፋ? ማን ያስከፋሽ? ንገሪኝ። ማንም፣ ግን በቃ ሆድ ባሰኝ። ዝም ብሎ አልቅሻለኝ። አየኔ ልጅ መቼ አጣሁት ያስከፋሽን ነገር? እንዴማ ምንድን ነው እሱ? እድሌ እናንተን አባት አሳጣችሁ። በዚህ ምክንያት እንደከፋሽ አውቃለሁ። ግን ምን ላድርግ? በቃ የሆነው አንድ ይሆናል። የአባታችሁን ቦታ እኔ መሸፈን አልቻልኩም። ኧረ እማዬ እባክሽ እንደዚህ አትበይ። እኔ በሱ አይደለም የከፋኝ። እኔ እንዳይከፋኝ ብለሽ ነው አይደለም የምትደብቂው? እንደሱ አይደለም እማዬ፣ እባክሽ አትከፊብኝ እሺ? እንዴት ናችሁ? ምን ሆናችሁ ነው? ይቅርታ ልጆቼ፣ እኔ ምንም ማድረግ አልችልም። የሆነው አንድ ይሆናል። እንግዲህ አንቺ ምን ብለሻት ነው? ምንም አላልኳትም። ምን ልላት እችላለሁ? እኔ ምን አውቃለሁ? አንዴ ሆኗል ያለችው ምንድን ነው? እርጉዝ መሆንሽን ነገርሻት? ኧረ አልነገርኳትም። እንዴት እነግራታለሁ በዚህ ሰዓት? እና ምን ተፈጥሮ ነው የከፋት? እኔ ከፍቶኝ ስላየች አባታችን ናፍቆን የመሰላት ለዛ ነው። አየሽ አይደል? ጦስሽ ገና ገደል ይከተናል። በቃ ባገኘሽ አጋጣሚ እኔ መውቀስና መሳደብ ነው አይደል የምትፈልጊው? እንዲህ እንደሆነ ያደረግሽኝ እራስሽ ነሽ። ምን ላድርግ? ስራሽ እንዳለ ጥፋት ነው። ቆይ የማላስብና የማላገናዝብ ነው እንደሚመስልሽ? ቆይ አስባለሁ ብለሽ ነው እንደምታስቢው? ስሚ፣ ጊዜው እኮ እየሄደ ነው። ሆድሽ ሳይታወቅ ጊዜውም ሳይገፋ ወደ ድርጊት መግባት አለብን። ለምን ተስፋ ቆጪም? ነገርኩሽ እኮ አልፈልግም፣ አላደርገውም አልኩሽ እኮ። ቆይቺ ልጅ ግን ምን ባደርጋት ነው የምትሰማኝ? አንዱን አለፍኩት ስለው ሌላ ነገር ይመጣብኛል። ቆይ እንዴት አድርጌ ነው የምወጣው እኔስ? እኔንም ክፉ ታደርገኛለች። ያዕቆባ ግን ትልቅ ስህተት ነው የሰራው። እንዴት ልጅ ስትል ዝም ትላታለህ? ታዲያ ምን ልበላት? አትሂጂ አልኳት። ለምን ስትለኝ ምን ልላት? እሱማ ትክክል ነው፣ ግን ደግሞ ነገሩ ግራ ያጋባል እኮ። እሱን ነው የምልህ። ነገሩ በጣም ግራ ያጋባል። ምን ልላት እንደምችል አላውቅም፣ ግን አንድ ነገር አውቃለሁ። ንገረኛ። ምንድን ነው እሱ? በዚህ ሰዓት ልጅ ማሳደግ አልችልም። ግን ፈረድክብኝ አትበለኝና ራስ ወዳድ ሆንክ እየመሰለኝ ነው። እንዴ እንጀራ እናቴ ጋር ያለውን ነገር እየነገርኩ እንዴት አትረዳኝ? ማርታስ ያለባት ጭንቀት ለቤተሰቤ ልናገር አልናገር የምትለው ነገር አለ። አንተም ማሳመን ደግሞ ሌላ ጭንቀት፣ ሌላ ቀን ደግሞ ውስጣ የሚጠይቃት ሌላ ነገር አለ። አንተ ግን እዚህ ጋር ቆመ ለራስ መውጫ ቀዳዳ እየፈለግክ ነው። አንተም ፈረድክብኝ አይደለ? አንተ ብቻ ነበርክ የምትረዳኝ የሚመስለው። ሳልረዳችሁ እኮ ቀርቼ አይደለም፣ ሁለታችሁንም እረዳችኋለሁ። ደግሞ እስኪ አስበው፣ እሷም እያሳለፈች ያለችው መከራ በጣም ከባድ ነው። ለምንድን ነው በዚህ ማታ ይጠራኝ? እኔ ያዕቆብ እንዳስወረደው ልኮ ነው አይደለ? እምልልሻለሁ፣ ያዕቆብ ምንም ያውቀው ነገር የለም። እና ታዲያ ለምን መጣ? ሂድ በቃ ቶሎ ሂድ። እህቴ የምታረሙ ሌላ ችግር ውስጥ መግባት አልፈልግም። እሺ ቢያንስ የመጣሁበትን ቶሎ ነግሬሽ ልሂድ። የምታረጊው ነገር ጠፍቶሽ ሊሆን ይችላል። ምናልባት ብቸኝነቱን ተሰምቶሽ ሊሆን ይችላል። አንድ ነገር እንድታውቂልኝ የምፈልገው ነገር ግን ሁሌም ካጠገብሽ አለሁ። እሺ ሲከፋሽ ማውራት ከፈለግሽ ወይ ብቻ አላቅም፣ ብቸኝነት ከተሰማሽ ነው ያለው። እሺ ይሄ ነው ማለት ነው የዲቃላሽ አባት? ኧረ እህቴ ምን እያልሽ ነው? ሰማላ አንተ ምናምንቴ፣ ከእህቴ ራቅ። ሁለተኛ አጠገቧ እንዳትደርስ። ደግሞ እንዲህ በቀላሉ የምንላቀቅ እንዳይመስልህ። ገና ተማሪን በማስረገዝ ፍርድ ቤት እገትርሃለሁ። እህቴ እባክሽ ተረጋጊና ልንገርሽ።
ዝም በይ። ምን አፍሮሮሽ ነው ደግሞ የምታወሪው? አሁን ነው ወደ ቤት ትሄጃለሽ። እናቴ በጣም ይቅርታ፣ ይሄ ነገር ባይፈጠር ደስ ችግር የለውም። ራስሽ ላይ ብቻ ትኩረት አድርጊ። ቆይ ምን ለማድረግ እየሞከርሽ ነው? አሁን ግን ይችኛዋን እህቴን እያጣኋት ነው። ሀኒ እባክሽ ስሚኝ። ምን ልስማሽ? በጣም ካይምሮዬ በላይ እየሆንሽ ነው። ቆይ እሱ ነው የልጅሽ አባት? ከሱ ነው ያረገዝሽው? አይደለም። ኧረ አትደብቂለት፣ ንገሪኝ። ልኩን ነው ማስገባው። እኔ ከልቤ ነው፣ ከሱ አይደለም። እውነት እሱ ብቸኛ ነሽ፣ አብሬሽ ልሁን ብቻ ነው ያለኝ። አንቺ እንኳን ያልታየሽ ብቸኝነት እሱ ግን ታየው። ተይ እባክሽ፣ ጥሩ ሰው ነው አይደለ? ይሁንሽ፣ ሞኝ አይሉሽ ቂል ልሆለል። ግን እሱ ፊት እንደዛ ባትሆኝ ጥሩ ነበር። ማለቴ እንዳትጨርሹ፣ አፍሽ እንዳከፍቺ። ለምን ካዘነልሽ ሌላ ዲቃላ አትጨምሪለትም ታዲያ? ደግሞ ምንም እንዳላጠፋ ሰው እንደሱ አትይኝ። አሁን ካንቺ ልክ ጭቅጭቅሽ ነው ህይወቴን ያከበደው። ታዲያ ለምን መፍትሄ ወስደሽ ራስሽን ከዚህ አደጋ አትከላከይም? እናትሽንም ከሷ አፍ ከመግባት ትገላግያታለሽ። ይኸውልሽማ ማርትዬ፣ መድኃኒቱን ውሰጂ። ነገርኩሽ እኮ እህቴ። በቃ ተስፋ ቆርጪ ማለት ነው። ስለምን አባሽ ተስፋ መቁረጥ ነው የምታወሪው? ቆይ ያልሽው ነገር ግን ታውቆሻል። ለምን ዲቃላ ካልወለድኩኝ እያልሽ ነው አይደለ? እኔ ደግሞ እያልኩሽ ያለሁት አይሆንም ነው። ራስሽንም እኛንም ከዚህ ነገር መከላከል አለብን። ለእኔ አስበሽልኝ አይደለም፣ ማስመሰል አይጠበቅብሽ። ይኸውልሽ ከዚህ በኋላ አንዲት ነገር ተነፍሳለሁ በይና አናትሽን ቀጥቅጬ ነው የምገልሽ። እሺ? ልጁንም ወልደው ነኝ፣ ኃላፊነትም ወስደው ነኝ። ታዲያ ለምንድን ነው የምትጨቀጭቀኝ? ማርታ ማርታ፣ በጣራቸው ማይሰሙ። እማዬ እረፍት አድርጊ ስንልሽ አትሰሚንም አይደል? ቆይ ምን ለማድረግ እየሞከርሽ ነው? አሁን ግን ይችኛዋን እህቴን እያጣኋት ነው። አሁን ካንቺ ልክ ጭቅጭቅሽ ነው ህይወቴን ያከበደው። እንዴ እንጀራ እናቴ ጋር ያለው ነገር እየነገርኩ እንዴት አትረዳኝ? እሱማ ትክክል ነው፣ ግን ደግሞ ነገሩ ግራ ያጋባል። እኔ እናትሽ ልከፋ? ማን ያስከፋሽ ንገሪኝ። ኧረ እማዬ እባክሽ እንደዚህ አትበይ። እኔ በሱ አይደለም የከፋኝ። እኔ ምን አውቃለሁ? አንዴ ሆኗል ያለችው ምንድን ነው? እርጉዝ መሆንሽን ነገርሻት? ይኸውልሽ ከዚህ በኋላ አንዲት ነገር ተነፍሳለሁ በይና አናትሽን ቀጥቅጬ ነው የምገልሽ። እሺ? ቆይ ምን ለማድረግ እየሞከርሽ ነው? ልቀቂኝ። አንቺ መዘዘኛለች፣ አታስቸግሪኝ። ትውጫለሽ እያልኩሽ ነው። እንዴ ማዬ ተኝተሻል ነበር እንዴ? ምን ልታረጊ አሁን መጣሽ እንዴ? ምን ሆናችኋል? እኔማ ድምጽ ሰምቼ ለማጣራት ነው የመጣሁት። ቆይ ለምንድን ነው የምትታገሉት? ደህና ነን ማዬ፣ አንቺ ምንም አትጨነቂ። ምንድነው ደግሞ ይሄ ጠረጴዛው ታች የተቀመጠው መድኃኒት? አይ ትንሽ ራሴን አሞኝ ልውጠው ነበር፣ ለዛ ነው። ወይ ልጆቼ፣ በእኔ ተጨንቃችሁ ነው አይደለ? እኔ እኮ በጣም ደህና ነኝ። ታዲያ ለምን ወጣሽ ማዬ? እዛ ሆነሽ እኮ መጥራት ትቺ ነበር። የምትፈልጊው ነገር ካለ እኛ ልናቀብልሽ እንችላለን። እንዴ እና ታዲያ ብቻዬን ስቀመጥ ደበረኛ። እናንተም ጠፋችሁብኝ። ይቅርታ ማዬ፣ ልክ ነሽ። ቆይ ማርትዬ ግን ደህና ነሽ የኔ ልጅ? ምን አልሽኝ እማዬ? እያናገርኩሽ አሰሚኝም ማለት ነው? ቆይ የሆንሽው ነገር አለ እንዴ የኔ ልጅ? ትምህርቱ እየከበደሽ ከሆነ አስተማሪዎቹን ላናግርልሽ እንዴ? ኧረ እማዬ ችግር የለውም። አይ ማዬ፣ ለፊ ቢልሽ እንጂ ራሱ ያመጣችሁን ማን ይሸከምላታል? ስለምንድን ነው ሀንዬ የምታወሪው? ማለቴ ያው ትምህርቱ እንደ ሀገር ነው። ለእሷ ብለሽ ሄደሽ ትምህርት ቤት አስተማሪውን ብታናግሪውም ለእሷ ተብሎ የትምህርት ስርዓቱ አይቀየርም።
ታዲያ ምን ላድርግ? ቢጨንቀኝ እኮ ነው። እሱማ ያው በደንብ ማጥናት ነበር እንጂ ከጭንቀት በፊት። አሁንማ ገባችበት። አይ እንግዲህ ለሁሉም ነገር ልክ አለው እንዴ። እንደዚህ ጤናሽን እስከምታጪ ድረስ መሆን የለበትም። ይኸውልሽ የኔ ልጅ የምትችይውን ነገር ብቻ አድርጊ። ከዛ በታች ደግሞ ፈጣሪ ያግዝሻል። እሺ እሺ እማዬ፣ አንቺ አትጨነቂ። በቃ ጤናሽን ብቻ ጠብቂ። እሺ እኔ አልጨነቅም። አሁን ገብቼ አረፍ ልበል። ደግሞ ተናግሬያለሁ። በጊዜ ተኙ። ስታወሩ እንዳታድሩ። እሺ እማዬ። አንቺ ምንድነው እሱ? አንቺ ልጠይቅሽ እንጂ ምን ለማድረግ እየሞከርሽ ነው? ቆይ እንዴት በግድ መድኃኒት ልትቀጭብኝ ትሞክሪያለሽ? ታውቂያለሽ አይደለ ይህንን ልጅ መውለድ እንደማትችል? እሱን አንቺ ነሽ ያልሽው። እኔ ደግሞ መውለድ እፈልጋለሁ ነው ያልኩሽ። ቆይ ለምንድን ነው የኔን ውሳኔ መቀበል የከበደሽ? የማይመስል ነገር አቀባጥሪ። ቆይ እማዬ ብትሰማስ? መስማቱ አይቀር። ምን? አንቺ ልጅ ቆይ እናታችን አልሞት አለችሽ እንዴ? እንዴት እንደዚህ ትኛለሽ? እናቴ እኮ ናት። ለዛ ነው በመርዝ አልሳካ ሲልሽ አቃጥልሽ ልደፊያት የነበረው። ጭራሽ መስማቱ አይቀርም ትኛለሽ? አንቺ ደፋር! ያለችኝን ቀሪ ሀብቴን ልትነጥቂ ነው እንዴ ፍላጎትሽ? እዛው እንደጀመርሽ። እሺ እኔ ልሙት አይደለ? እንደዛ ልትይ ነው? እንደዛ ከሆነ ታዲያ ለምን አዳንሽኝ? ትገላገኝ ነበር እኮ። ይኸውልሽ የኔ ትንሽዬ እህት፣ ከአንቺና ከማዬ ውጭ ዘመድ እንደሌለኝ ታውቂያለሽ አይደል? አንቺም ደግሞ ከኔና ከማዬ ውጭ ማንም የለሽ። እማዬም እንደዛው። እኔና አንቺ እርስ በርሳችን መከላከል አለብን። እኔም እየሞከርኩና እያደረኩት ያለሁት ነገር ይሄንን ነው። ገባኝ እህቴ። ግን ደግሞ እኔን ለመጠበቅ ብለሽ የምታረጊው ነገር እኔን እያጠፋኝ እኮ ነው። ቆይ እንዴት ነው እኔ የማደርገው ነገር አንቺን ሊያጠፋሽ የሚችለው? እስኪ ለመረዳት ሞክሪ። ያንን ሁሉ መርዝ ውጪ ልጄ ከተረፈ ምናልባት የፈጣሪ ፍቃድ እንደወልደው ከሆነስ? ይሄ በፍጹም አይሆንም። ለምን እህቴ ለምን? ምክንያቱም የእናታችን ክብርና ተስፋስ። አንቺ ካገሽኝ ችግር የለም ማግኘሽ ትለኛለች። ይሄንን አይደለም በእውንሽ በህልምሽ ራሱ እንዳታስቢ። ምን ነው የኔ ልጅ? ደህና አይደለሽም? የደነገጥሽ ትመስያለሽ። ኧረ አልደነገጥኩም። አንቺን ፈልጌ ነበር እኮ የመጣሁት። የት ሄደሽ ነው? እኔማ ወደ ኩሽና ሄጄ ነበር። እንደሱ ነው? ጥሩ እሺ። ምን ነው የጠፋሽ ነገር አለ እንዴ? እኔ ማለቴ ምን ይጠፋብኛል ብለሽ ነው እንዴ? እሺ ረጋ በይ። ቆይ ምንድን ነው የሆንሽው ነገር አለ እንዴ? እኔ እኮ በሁኔታሽ በጣም እየተረበሽኩኝ ነው። እማዬ አንቺ እኮ የእናት ልብ ሆኖብሽ ነው ዝም ብለሽ የምትጨነቂ። ደህና ነኝ አልኩሽ አይደል እንዴ? እንደውም ከዚህ በኋላ ብትጠይቂኝ ባንቺ ነው የሚከፋው። እንዴ ደህና ነሽ መባል ቆይ ይሄን ያህል ያበሳጫል እንዴ? አበዛሽብኛ እንዴ? አንቺ እንደዚህ ስትሆኝ ሳይ እኔ ሰላም መሆን ይመስልሻል? እሺ በቃ ይሄን ያህልማ እንዲከፋሽ አልፈልግም። ሁሉ ነገር ሲቀር ይቀራል። በቃ እናቴ አሁን መሄድ አለብኝ። አንቺ ደግሞ አረፍ በይ እሺ። ከፈለግሽኝ ግን ጥሪ። ደግሞ እንዳትነሺ። አሁን ሱቅ ስለምወጣ ሀኒ ከሰማሽ ትቆጣኛለች። ካልሽሽ እኔ ውስጤ ምንም አይደብቀኝም፣ አይሳሳትም። የሆነ ነገርማ ተፈጥሯል፣ እርግጠኛ ነኝ። ይህን ደግሞ ደርስበታለሁ። ቆይ ብቻ ትናንት ስለተፈጠረው ነገር ይቅርታ። ለየትኛው ጥፋት ነው ይቅርታ የምትጠይቀኝ? ናቲ ትናንት ያደረገው ነገር ልክ አልነበር። ይኸውልሽ ማርቲ፣ እኔ ናቲ እንደዛ እንዲነግርሽ አልፈለግኩም ነበር፣ ደግሞም አላኩትም። ግን እሱ ነገሮችን ያስተካከለ ስለመሰለው ነበር። እሱ ካንተ የተለየ ምን አደረገ? አንተ እኮ ነው መጀመሪያ ሀሳቡን ያመጣኸው። እሱማ ይኸውልህ ያዕቆብ፣ እኔ አሁን በጣም እየታገልኩኝ ያለሁት። አሁን ደግሞ ብቻዬን አይደለሁም፣ ያንተ ልጅን በሆዴ ይዣለሁ። እሱንም አውቃለሁ እኮ። አታውቅም ያዕቆብ፣ አታውቅም። ልታውቅም ደግሞ አትችልም። እንደዚህ አስወርዱ እያልክ እያበሳጨኸኝ ራሱ ለምን ድጋሚ አንተ እንደምገኝ ታውቃለህ? አየህ፣ አታውቅም። ግን በቃ ስለማፈቅር ነው።
ወደ አንተ እየሳበ የሚያመጣኝ የሆነ ማለቀው ማግኔት አለ። ግን እንዴት ካንተ መለየት እንዳለብኝ ራሱ አላውቅም። እኔም እኮ አፈቅርሻለሁ። አታፈቅረኝም። አንተ የምታፈቅረኝ ለምቾት ብቻ ነው። ምቾት ከጎደለ ትጠላኛለህ። አረ እንደሱ አትበይ። እኔ ከራሴ በላይ ነው ማፈቅርሽ። እንደሱ እያልክ ራስን አታታል። ለማንኛውም እኔ ልጄ ምንም አላደርገውም፣ እወልደዋለሁ። እሺ? እንደዛማ አይሆንም። ለምንድን ነው የማይሆነው? ነገሩን ቀለል አድርገሽ ነው ያየሽው። ልጅ ማሳደግ እኮ ቀላል አይደለም። ምን ሊበላ ነው? ምን ሊጠጣ ነው? ይሄ ሁሉ ነገር ከመፈጠሩ በፊት እኔም አንተም ማሰብ ነበረብን። አሁን ግን ነፍስ አላጠፋም፣ ያውም ደግሞ የልጄ። መልስ እኮ ግልጽ ነው። ሲጀመር እኔ ነኝ ሞኛዋ። ማርቲ ማርቲ እማዬ ግን ሰው የሚልሽን ነገር አትሰሚም በቃ አይደል? ናዛ በብቸኝነት ለለቀደ ታዲያ ለምን አትጠሪኝም ነበር? እኔ እኮ ተኝተሽ ይሆናል ብዬ እኮ ነው ዝም ያልኩሽ። አይ ምንም ተኛሁት። ምን አልሽኝ እማዬ? እኔ የምልሽ የኔ ልጅ አንቺ ትልቋ ልጄ ነሽ። ያ ማለት ደግሞ ከኔ ቀጥሎ የዚህ ቤት ኃላፊነት አንቺ ነሽ አይደለም የምትሸከሚ? አዎ። ግን ደግሞ ለምን በዚህ ሰዓት ስለዚህ ነገር ማንሳት አስፈለገ? እንደው ባጠባሁት ጡት ይሽሻለሁ። ቆይ አንቺ ነሽ ወይስ ማርታ ናት ችግር ውስጥ የገባችሁት? ማናችሁ ናችሁ? ምን ዝም ብለሽ ታይኛለሽ? ንገሪኝ እንጂ እውነቱን ማንኛችሁ ናችሁ ችግር ውስጥ የገባችሁት? ቆይ ግን እማዬ ለምንድን ነው ይሄን ያህል እየተጨናነቅሽ ያለሽው? ምንም የለም አልኩሽ እኮ። ለምንድን ነው የማይጨንቀኝ? እኔ እኮ እናታችሁ ነኝ። የሆነ ነገር ስትሆኑ ይሰማኛል። ይገባኛል እማዬ። ደግሞ ታውቂያለሽ እኔ የሆነ ነገር ቢኖር ዝም አልልሽም። ስለዚህ ምንም ነገር አልተፈጠረም እያልሽኝ ነው? አዎ እመኚኝ እናቴ፣ ምንም ነገር የለም። ባይሆን ግን ማርታ የት ናት? ቆየሽ ከወጣች አልተመለሰችም። በቃ እሺ እማዬ መጣሁ ነው። እንደው ፈጣሪ እኔ የምችለውን አድርጌያለሁ። ሌላውን ደግሞ አንተ አግዝ አድራ። ለምንድን ነው ግን ዝም ብሎ ሆድ የሚብሰኝ? እኔ እኮ ጠንካራ ልጅ ነበር መሆን የምፈልገው። ወይ ልጅ በሞት ምን ነው የኔ ልጅ? ምን ሆንሽ? ለምንድን ነው የምታለቅሽው? ኧረ ምን ነው እንዴ? ምን ማለት ነው? ምንም አልሆንኩም ማለት? ማን ያስከፋብኝ? ንገሪኝ። እማዬ በጣም ከፍቶኛል። ለምን እንደሆነ ግን አላውቅም። እኔ እናትሽ ልከፋ? ማን ያስከፋሽ? ንገሪኝ። ማንም። ግን በቃ ሆድ ባሰኝ። ዝም ብሎ አልቅሻልቅሻለኝ። አየኔ ልጅ መቼ አጣሁት ያስከፋሽን ነገር? እንዴማ ምንድን ነው እሱ? እድሌ እናንተን አባት አሳጣችሁ። በዚህ ምክንያት እንደከፋሽ አውቃለሁ። ግን ምን ላድርግ? በቃ የሆነው አንዴ ሆኗል። የአባታችሁን ቦታ እኔ መሸፈን አልቻልኩም። ኧረ እማዬ እባክሽ እንደዚህ አትበይ። እኔ በሱ አይደለም የከፋኝ። እኔ እንዳይከፋኝ ብለሽ ነው አይደለም የምትደብቂው? እንደሱ አይደለም እማዬ፣ እባክሽ አትከፊብኝ እሺ? እንዴት ናችሁ? ምን ሆናችሁ ነው? ይቅርታ ልጆች፣ እኔ ምንም ማድረግ አልችልም። የሆነው አንዴ ሆኗል። እንግዲህ አንቺ ምን ብለሻት ነው?
ምንም አላልኳትም። ምን ልላት እችላለሁ? እኔ ምን አውቃለሁ? አንዴ ሆኗል ያለችው ምንድነው? እርጉዝ መሆንሽን ነገርሻት? ኧረ አልነገርኳትም። እንዴት እነግራታለሁ በዚህ ሰዓት? እና ምን ተፈጥሮ ነው የከፋት? እኔ ከፍቶኝ ስላየች አባታችን ናፍቆን የመሰላት ለዛ ነው። አየሽ አይደል? ጦስሽ ገና ገደል ይከተናል። በቃ ባገኘሽው አጋጣሚ እኔ መውቀስና መሳደብ ነው አይደል የምትፈልጊው? እንዲህ እንደሆነ ያደረግሽኝ እራስሽ ነሽ። ምን ላድርግ? ስራሽ እንዳለ ጥፋት ነው። ቆይ የማላስብና የማላገናዝብ ነው እንደሚመስልሽ? ቆይ አስባለሁ ብለሽ ነው እንደምታስቢ? ስሚ፣ ጊዜው እኮ እየሄደ ነው። ሆድሽ ሳይታወቅ ጊዜውም ሳይገፋ ወደ ድርጊት መግባት አለብን። ለምን ተስፋ ቆጪም? ነገርኩሽ እኮ አልፈልግም፣ አላደርገውም አልኩሽ እኮ። ቆይቺ ልጅ ግን ምን ባደርጋት ነው የምትሰማኝ? አንዱን አለፍኩት ስለው ሌላ ነገር ይመጣብኛል። ቆይ እንዴት አድርጌ ነው የምወጣው? እኔስ እኔንም ክፉ ታደርገኛለች። ያዕቆብ ግን ትልቅ ስህተት ይሰራል። እንዴት ልጅ ስትል ዝም ትላታለህ? ታዲያ ምን ልበላት? አትጂ አልኳት። ለምን ስትለኝ ምን ልላት? እሱማ ትክክል ነው፣ ግን ደግሞ ነገሩ ግራ ያጋባል እኮ። እሱን ነው የምልህ። ነገሩ በጣም ግራ ያጋባል። ምን ልላት እንደምችል አላውቅም፣ ግን አንድ ነገር አውቃለሁ። ንገረኛ። ምንድን ነው እሱ? በዚህ ሰዓት ልጅ ማሳደግ አልችልም። ግን ፈረድክብኝ አትበለኝና ራስ ወዳድ ሆንክ እየመሰለኝ ነው። እንዴ እንጀራ እናቴ ጋር ያለውን ነገር እየነገርኩ እንዴት አትረዳኝ? ማርታስ ያለባት ጭንቀት ለቤተሰቤ ልናገር አልናገር የምትለው ነገር አለ። አንተም ማሳመን ደግሞ ሌላ ጭንቀት፣ ሌላ ቀን ደግሞ ውስጣ የሚጠይቃት ሌላ ነገር አለ። አንተ ግን እዚህ ጋር ቆመ ለራስ መውጫ ቀዳዳ እየፈለግክ ነው። አንተም ፈረድክብኝ አይደለ? አንተ ብቻ ነበርክ የምትረዳኝ የሚመስለው። ሳልረዳችሁ እኮ ቀርቼ አይደለም፣ ሁለታችሁንም እረዳችኋለሁ። ደግሞ እስኪ አስበው፣ እሷም እያሳለፈች ያለችው መከራ በጣም ከባድ ነው። ለምንድን ነው በዚህ ማታ ይጠራኝ? እኔ ያዕቆብ እንዳስወደው ሊሆን አይደለ? እምልልሻለሁ፣ ያዕቆብ ምንም ያውቀው ነገር የለም። እና ታዲያ ለምን መጣ? ሂድ፣ በቃ ቶሎ ሂድ። እህቴ የምታደርገው ሌላ ችግር ውስጥ መግባት አልፈልግም። እሺ ቢያንስ የመጣሁበትን ቶሎ ነገር ይስሊድ። የምታረጊው ነገር ጠፍቶሽ ሊሆን ይችላል። ምናልባት ብቸኝነቱም ተሰምቶሽ ሊሆን ይችላል። አንድ ነገር እንድታውቂልኝ የምፈልገው ነገር ግን ሁሌም ካጠገብሽ አለሁ። እሺ ሲከፋሽ ማውራት ከፈለግሽ ወይ ብቻ አላቅም፣ ብቸኝነት ከተሰማሽ ነው ያለው። እሺ ይሄ ነው ማለት ነው የዲቃላሽ አባት? ኧረ እህቴ ምን እያልሽ ነው? ሰማላ አንተ ምናምንቴ፣ ከእህቴ ራቅ። ሁለተኛ አጠገቧ እንዳትደርስ። ደግሞ እንዲህ በቀላሉ የምንላቀቅ እንዳይመስልህ። ገና ተማሪን በማስረግዝ ፍርድ ቤት እገትርሃለሁ። እህቴ እባክሽ ተረጋጊና ልንገርሽ። ዝም በይ። ምን አፍሮሮሽ ነው ደግሞ የምታወሪው? አሁን ነው ወደ ቤት ትሄጃለሽ። እናቴ በጣም ይቅርታ፣ ይሄ ነገር ባይፈጠር ደስ ችግር የለውም። ራስሽ ላይ ብቻ ትኩረት አድርጊ። ቆይ ምን ለማድረግ እየሞከርሽ ነው? አሁን ግን ይችኛዋን እህቴን እያጣኋት ነው። ሀኒ እባክሽ ስሚኝ። ምን ልስማሽ? በጣም ካይምሮ በላይ የሆንሽ ነው። ቆይ እሱ ነው የልጅሽ አባት? ከሱ ነው ያረገዝሽው? አይደለም። ኧረ አትደብቂለት፣ ንገሪኝ። ልኩን ነው ማስገባው። እኔ ከልቤ ነው፣ ከሱ አይደለም። እውነት እሱ ብቸኛ ነሽ፣ አብሬሽ ልሁን ብቻ ነው ያለኝ። አንቺ እንኳን ያልታየሽ ብቸኝነት እሱ ግን ታየው። ተይ እባክሽ፣ ጥሩ ሰው ነው አይደለ? ይሁንሽ ሞኛ ይሉሽ ቂል ለሆለል። ግን እሱ ፊት እንደዛ ባትሆኚ ጥሩ ነበር። ማለቴ እንዳጨርሹ አፍሽ እንዳከፍቺ። ለምን ካዘነልሽ ሌላ ዲቃላ አጨምሪለትም ታዲያ? ደግሞ ምንም እንዳላጠፋ ሰው እንደሱ አትይኝ። አሁን ካንቺ ልክ ጭቅጭቅሽ ነው ህይወቴን ያከበደው። ታዲያ ለምን መፍትሄ ወስደሽ ራስሽን ከዚህ አደጋ አትከላከይም? እናትሽንም ከሷፍ ከመግባት ትገላግያታለሽ። ይኸውልሽማ ማርትዬ፣ መድኃኒቱን ውሰጂ። ነገርኩሽ እኮ እህቴ። በቃ ተስፋ ቆርጪ ማለት ነው። ስለምን አባሽ ተስፋ መቁረጥ ነው የምታወሪው? ቆይ ያልሽው ያለሽው ነገር ግን ታውቆሻል። ለምን ዲቃላ ካልወለድኩኝ እያልሽ ነው አይደለ? እኔ ደግሞ እያልኩሽ ያለሁት አይሆንም ነው። ራስሽንም እኛንም ከዚህ ነገር መከላከል አለብን። ለኔ አስበሽልኝ አይደለም፣ ማስመሰል አይጠበቅብሽ። ይኸውልሽ
ከዚህ በኋላ አንዲት ነገር ተነፍሳለሁ በይና አናትሽን ቀጥቅጬ ነው የምገልሽ። እሺ ልጁንም ወልደው ነኝ ኃላፊነት ወስደው ነኝ። ታዲያ ለምንድን ነው የምትጨቀጭቀኝ? ማርታ ማርታ በጣራቸው ማይሰሙ እማዬ እረፍት አድርጊ ስንልሽ አትሰሚንም አይደል? ቆይ ምን ለማድረግ እየሞከርሽ ነው? አሁን ግን ይችኛዋን እህቴን እያጣኋት ነው። አሁን ካንቺ ልክ ጭቅጭቅሽ ነው ህይወቴን ያከበደው። እንዴ እንጀራ እናቴ ጋር ያለው ነገር እየነገርኩ እንዴት አትረዳኝ? እሱማ ትክክል፣ ግን ደግሞ ነገሩ ግራ ያጋባል። እኔ እናትሽ ልከፋ? ማን ያስከፋሽ ንገሪኝ። ኧረ እማዬ እባክሽ እንደዚህ አትበይ። እኔ በሱ አይደለም የከፋኝ። እኔ ምን አውቃለሁ? አንዴ ሆኗል ያለችው ምንድነው? እርጉዝ መሆንሽን ነገርሻት? ይኸውልሽ ከዚህ በኋላ አንዲት ነገር ተነፍሳለሁ በይና አናትሽን ቀጥቅጬ ነው የምገልሽ። እሺ ቆይ ምን ለማድረግ እየሞከርሽ ነው? ልቀቂኝ። አንቺ መዘዘኛ ልጅ አታስቸግሪኝ። ትውጫለሽ እያልኩሽ ነው። እንዴ ማዬ ተኝተሻል ነበር እንዴ? ምን ልታረጊው መጣሽ እንዴ? ምን ሆናችኋል? እኔማ ድምጽ ሰምቼ ለማጣራት ነው የመጣሁት። ቆይ ለምንድን ነው የምትታገሉት? ደህና ነን ማዬ፣ አንቺ ምንም አትጨነቂ። ምንድነው ደግሞ ይሄ ጠረጴዛው ታች የተቀመጠው መድኃኒት? አይ ትንሽ ራሴን አሞኝ ልውጠው ነበር፣ ለዛ ነው። ወይ ልጆቼ በእኔ ተጨንቃችሁ ነው አይደለ? እኔ እኮ በጣም ደህና ነኝ። ታዲያ ለምን ወጣሽ ማዬ? እዛም ሆነሽ እኮ መጥራት ትቺ ነበር። የምትፈልጊው ነገር ካለ እኛ ልናቀብልሽ እንችላለን። እንዴ እና ታዲያ ብቻዬን ስቀመጥ ደበረኛ። እናንተም ጠፋችሁብኝ። ይቅርታ ማዬ፣ ልክ ነሽ። ቆይ ማርትዬ ግን ደህና ነሽ የኔ ልጅ? ምን አልሽኝ እማዬ? እያናገርኩሽ አሰሚኝም ማለት ነው? ቆይ የሆንሽው ነገር አለ እንዴ የኔ ልጅ? ትምህርቱ እየከበደሽ ከሆነ አስተማሪዎቹ ላናግርልሽ እንዴ? ኧረ እማዬ ችግር የለውም። አይ ማዬ ልፊ ቢልሽ እንጂ ራሷ ያመጣችውን ማን ይሸከምላታል? ስለምንድን ነው አንዬ የምታወሪው? ማለቴ ያው ትምህርቱ እንደ ሀገር ነው። ለሷ ብለሽ ሄደሽ ትምህርት ቤት አስተማሪውን ብታናግሪው ለሷ ተብሎ የትምህርት ስርዓቷ ይቀየር። ታዲያ ምን ላድርግ? ቢጨንቀኝ እኮ ነው። እሱማ ያው በደንብ ማጥናት ነበር እንጂ ከጭንቀት በፊት። አሁንማ ገባችበት። አይ እንግዲህ ለሁሉም ነገር ልክ አለው እንዴ። እንደዚህ ጤናሽን እስከምታጪ ድረስ መሆን የለበትም። ይኸውልሽ የኔ ልጅ የምትችይውን ነገር ብቻ አድርጊ። ከዛ በታች ደግሞ ፈጣሪ ያግዝሻል። እሺ እሺ እማዬ አንቺ አትጨነቂ፣ በቃ ጤናሽን ብቻ ጠብቂ። እሺ እኔ አልጨነቅም። አሁን ገብቼ አረፍ ልበል። ደግሞ ተናግሬያለሁ፣ በጊዜ ተኙ፣ ስታወሩ እንዳታድሩ። እሺ እማዬ። አንቺ ምንድነው እሱ? አንቺ ልጠይቅሽ እንጂ ምን ለማድረግ እየሞከርሽ ነው? ቆይ እንዴት በግድ መድኃኒት ልትከችብኝ ትሞክሪያለሽ? ታውቂያለሽ አይደለ ይሄንን ልጅ መውለድ እንደማትችል? እሱን አንቺ ነሽ ያልሽው። እኔ ደግሞ መውለድ እፈልጋለሁ ነው ያልኩሽ። ቆይ ለምንድን ነው የኔን ውሳኔ መቀበል የከበደሽ? የማይመስል ነገር አቀባጥሪ። ቆይ ማዬ ብትሰማስ? መስማቱ አይቀር። ምን? አንቺ ልጅ ቆይ እናታችን አልሞት አለችሽ እንዴ? እንዴት እንደዚህ ትይኛለሽ? እናቴ እኮ ናት። ለዛ ነው በመርዝ አልሳካ ሲልሽ አቃጥልሽ ልደፊያት የነበረው። ጭራሽ መስማቱ አይቀርም ትኛለሽ? አንቺ ደፋር! ያለችኝን ቀሪ ሀብቴን ልትነጥቂ ነው እንዴ ፍላጎትሽ? እዛው እንደጀመርሽ። እሺ እኔ ልሙት አይደለ? እንደዛ ልትይ ነው? እንደዛ ከሆነ ታዲያ ለምን አዳንሽኝ? ትገላገኝ ነበር እኮ። ይኸውልሽ የኔ ትንሽዬ እህት፣ ከአንቺና ከማዬ ውጭ ዘመድ እንደሌለኝ ታውቂያለሽ አይደል? አንቺም ደግሞ ከኔና ከማዬ ውጭ ማንም የለሽ። እማዬም እንደዛው። እኔና አንቺ እርስ በርሳችን መከላከል አለብን። እኔም እየሞከርኩና እያደረኩት ያለሁት ነገር ይሄንን ነው። ገባኝ እህቴ።
ግን ደግሞ እኔ ለመጠበቅ ብለሽ የምታረጊው ነገር እኔን እያጠፋኝ እኮ ነው። ቆይ እንዴት ነው እኔ የማደርገው ነገር አንቺን ሊያጠፋሽ የሚችለው? እስኪ ለመረዳት ሞክሪ። ያንን ሁሉ መርዝ ውጪ ልጄ ከተረፈ ምናልባት የፈጣሪ ፍቃድ እንደወልደው ከሆነስ? ይሄ በፍጹም አይሆንም። ለምን እህቴ ለምን? ምክንያቱም የእናታችን ክብርና ተስፋስ። አንቺ ካገሽኝ ችግር የለም ማግኘሽ ትለኛለች። ይሄንን አይደለም በእውነሽ በህልምሽ ራሱ እንዳታስቢ። ምን ነው ልጅ ደህና አይደለሽም? የደነገጥሽ ትመስያለሽ። አልደነገጥኩም። አንቺን ፈልጌ ነበር እኮ የመጣሁት። የት ሄደሽ ነው? እኔማ ወደ ኩሽና ሄጄ ነበር። እንደሱ ነው? ጥሩ እሺ። ምን ነው የጠፋሽ ነገር አለ እንዴ? እኔ ማለቴ ምን ይጠፋብኛል ብለሽ ነው እንዴ? እሺ ረጋ በይ። ቆይ ምንድነው የሆንሽው ነገር አለ እንዴ? እኔ እኮ በሁኔታሽ በጣም እየተረበሽኩኝ ነው። እማዬ አንቺ እኮ የእናት ልብ ሆኖብሽ ነው ዝም ብለሽ የምትጨነቂ። ደህና ነኝ አልኩሽ አይደል እንዴ? እንደውም ከዚህ በኋላ ብትጠይቂኝ ባንቺ ነው የሚከፋው። እንዴ ደህና ነሽ መባል ቆይ ይሄን ያህል ያበሳጫል እንዴ? አበዛሽብኛ እንዴ? አንቺ እንደዚህ ስትሆኝ ሳይ እኔ ሰላም መሆን ይመስልሻል? እሺ በቃ ይሄን ያህልማ እንዲከፋሽ አልፈልግም። ሁሉ ነገር ሲቀር ይቀራል። በቃ እናቴ አሁን መሄድ አለብኝ። አንቺ ደግሞ አረፍ በይ እሺ። ከፈለግሽኝ ግን ጥሪ። ደግሞ እንዳትነሺ። አሁን ሱቅ ስለምወጣ ሀኒ ከሰማሽ ትቆጣኛለች። ካልሽሽ እኔ ውስጤ ምንም አይደብቀኝም፣ አይሳሳትም። የሆነ ነገርማ ተፈጥሯል፣ እርግጠኛ ነኝ። ይሄን ደግሞ ደርስበታለሁ። ቆይ ብቻ ትናንት ስለተፈጠረው ነገር ይቅርታ። ለየትኛው ጥፋት ነው ይቅርታ የምትጠይቀኝ? ናቲ ትናንት ያደረገው ነገር ልክ አልነበር። ይኸውልሽ ማርቲ፣ እኔ ናቲ እንደዛ እንዲነግርሽ አልፈለግኩም ነበር። ደግሞም አላኩትም። ግን እሱ ነገሮችን ያስተካከለ ስለመሰለው ነበር። እሱ ካንተ የተለየ ምን አደረገ? አንተ እኮ ነው መጀመሪያ ሀሳቡን ያመጣኸው። እሱማ ይኸውልህ ያዕቆብ፣ እኔ አሁን በጣም እየታገልኩኝ ያለሁት። አሁን ደግሞ ብቻዬን አይደለሁም። ያንተ ልጅን በሆዴ ይዣለሁ። እሱንም አውቃለሁ እኮ። አታውቅም ያዕቆብ፣ አታውቅም። ልታውቅም ደግሞ አትችልም። እንደዚህ አስወርዱ እያልክ እያበሳጨኸኝ ራሱ ለምን ድጋሚ አንተ ስር እንደምገኝ ታውቃለህ? አየህ፣ አታውቅም። ግን በቃ ስለማፈቅር ነው። ወደ አንተ እያሳበ የሚያመጣኝ የሆነ ማለቀው ማግኔት አለ። ግን እንዴት ካንተ መለየት እንዳለብኝ ራሱ አላውቅም። እኔም እኮ አፈቅርሻለሁ። አታፈቅረኝም። አንተ የምታፈቅረኝ ለምቾት ብቻ ነው። ምቾት ከጎደለ ትጠላኛለህ። አረ እንደሱ አትበይ። እኔ ከራሴ በላይ ነው ማፈቅርሽ። እንደሱ እያልክ ራስን አታታል። ለማንኛውም እኔ ልጄ ምንም አላደርገውም፣ እወልደዋለሁ። እሺ? እንደዛማ አይሆንም። ለምንድን ነው የማይሆነው? ነገሩን ቀለል አድርገሽ ነው ያየሽው። ልጅ ማሳደግ እኮ ቀላል አይደለም። ምን ሊበላ ነው? ምን ሊጠጣ ነው? ይሄ ሁሉ ነገር ከመፈጠሩ በፊት እኔም አንተም ማሰብ ነበረብን። አሁን ግን ነፍስ አላጠፋም፣ ያውም ደግሞ የልጄ። መልስ እኮ ግልጽ ነው። ሲጀመር እኔ ነኝ ሞኛዋ። ማርቲ ማርቲ፣ እማዬ ግን ሰው የሚልሽን ነገር አትሰሚም። በቃ አይደል? እዛ በብቸኝነት ለለቀ እንዴ? ታዲያ ለምን አትጠሪኝም ነበር? እኔ እኮ ተኝተሽ ይሆናል ብዬ እኮ ነው ዝም ያልኩሽ። አይ ምንም ተኛሁት። ምን አልሽኝ እማዬ? እኔ የምልሽ የኔ ልጅ አንቺ ትልቋ ልጄ ነሽ። ያ ማለት ደግሞ ከኔ ቀጥሎ የዚህ ቤት ኃላፊነት አንቺ ነሽ አይደለም የምትሸከሚ?
አዎ፣ ግን ደግሞ ለምን በዚህ ሰዓት ስለዚህ ነገር ማንሳት አስፈለገ? እንደው ባጠባሁት ጡት ይዤሻለሁ። ቆይ አንቺ ነሽ ወይስ ማርታ ናት ችግር ውስጥ የገባችሁት? ማናችሁ ናችሁ? ምን ዝም ብለሽ ታየኛለሽ? ንገሪኝ እንጂ እውነቱን ማንኛችሁ ናችሁ ችግር ውስጥ የገባችሁት? ቆይ ግን እማዬ ለምንድን ነው ይህን ያህል እየተጨናነቅሽ ያለሽው? ምንም የለም አልኩሽ እኮ። ለምንድን ነው የማይጨንቀኝ? እኔ እኮ እናታችሁ ነኝ። የሆነ ነገር ስትሆኑ ይሰማኛል። ይገባኛል እማዬ። ደግሞ ታውቂያለሽ እኔ የሆነ ነገር ቢኖር ዝም አልልሽም። ስለዚህ ምንም ነገር አልተፈጠረም እያልሽኝ ነው? አዎ እመኚኝ እናቴ፣ ምንም ነገር የለም። ባይሆን ግን ማርታ የት ናት? ቆየሽ ከወጣች አልተመለሰችም። በቃ እሺ እማዬ፣ መጣሁ ነው። እንደው ፈጣሪ እኔ የምችለውን አድርጌያለሁ። ሌላውን ደግሞ አንተ አግዝ አደራ። ለምንድን ነው ግን ዝም ብሎ ሆድ የሚብሰኝ? እኔ እኮ ጠንካራ ልጅ ነበር መሆን የምፈልገው። ወይ ልጅ በሞት ምን ነው የኔ ልጅ? ምን ሆንሽ? ለምንድን ነው የምታለቅሽው? ምን ማለት ነው? ምንም አልሆንኩም ማለት? ማን ያስከፋብኝ? ንገሪኝ። እማዬ በጣም ከፍቶኛል። ለምን እንደሆነ ግን አላውቅም። እኔ እናትሽ ልከፋ? ማን ያስከፋሽ? ንገሪኝ። ማንም። ግን በቃ ሆድ ባሰኝ። ዝም ብሎ አልቅሻለኝ። አየኔ ልጅ መቼ አጣሁት ያስከፋሽን ነገር? እንዴማ ምንድን ነው እሱ? እድሌ እናንተን አባት አሳጣችሁ። በዚህ ምክንያት እንደከፋሽ አውቃለሁ። ግን ምን ላድርግ? በቃ የሆነው አንድ ይሆናል። የአባታችሁን ቦታ እኔ መሸፈን አልቻልኩም። ኧረ እማዬ እባክሽ እንደዚህ አትበይ። እኔ በሱ አይደለም የከፋኝ። እኔ እንዳይከፋኝ ብለሽ ነው አይደለም የምትደብቂው? እንደሱ አይደለም እማዬ፣ እባክሽ አትከፊብኝ እሺ? እንዴት ናችሁ? ምን ሆናችሁ ነው? ይቅርታ ልጆች፣ እኔ ምንም ማድረጋችን የሆነው አንድ ይሆናል። እንግዲህ ምን ብለሻት ነው? ምንም አላልኳትም። ምን ልላት እችላለሁ? እኔ ምን አውቃለሁ? አንዴ ሆኗል ያለችው ምንድን ነው? እርጉዝ መሆንሽን ነገርሻት? ኧረ አልነገርኳትም። እንዴት እነግራታለሁ በዚህ ሰዓት? እና ምን ተፈጥሮ ነው የከፋት? እኔ ከፍቶኝ ስላየች አባታችን ናፍቆን የመሰላት ለዛ ነው። አየሽ አይደል? ጦስሽ ገና ገደል ይከተናል። በቃ ባገኘሽ አጋጣሚ እኔ መውቀስና መሳደብ ነው አይደል የምትፈልጊው? እንዲህ እንደሆነ ያደረግሽኝ እራስሽ ነሽ። ምን ላድርግ? ስራሽ እንዳለ ጥፋት ነው። ቆይ የማላስብና የማላገናዝብ ነው እንደሚመስልሽ? ቆይ አስባለሁ ብለሽ ነው እንደምታስቢው? ስሚ፣ ጊዜው እኮ እየሄደ ነው። ሆድሽ ሳይታወቅ ጊዜውም ሳይገፋ ወደ ድርጊት መግባት አለብን። ለምን ተስፋ ቆጪም? ነገርኩሽ እኮ አልፈልግም፣ አላደርገውም አልኩሽ እኮ። ቆይቺ ልጅ ግን ምን ባደርጋት ነው የምትሰማኝ? አንዱን አለፍኩት ስለው ሌላ ነገር ይመጣብኛል። ቆይ እንዴት አድርጌ ነው የምወጣው? እኔስ እኔም ክፉ ታደርገኛለች። ያዕቆባ ግን ትልቅ ስህተት የሰራው። እንዴት ልጅ ስትል ዝም ትላታለህ? ታዲያ ምን ልበላት? አትሂጂ አልኳት። ለምን ስትለኝ ምን ልላት? እሱማ ትክክል ነው፣ ግን ደግሞ ነገሩ ግራ ያጋባል እኮ። እሱን ነው የምልህ። ነገሩ በጣም ግራ ያጋባል። ምን ልላት እንደምችል አላውቅም፣ ግን አንድ ነገር አውቃለሁ።
ንገረኛ ምንድነው እሱ? በዚህ ሰዓት ልጅ ማሳደግ አልችልም። ግን ፈረድክብኝ አትበለኝና ራስ ወዳድ ሆንክ እየመሰለኝ ነው። እንዴ እንጀራ እናቴ ጋር ያለውን ነገር እየነገርኩ እንዴት አትረዳኝ? ማርታስ ያለባት ጭንቀት ለቤተሰቤ ልናገር አልናገር የምትለው ነገር አለ። አንተም ማሳመን ደግሞ ሌላ ጭንቀት፣ ሌላ ቀን ደግሞ ውስጣ የሚጠይቃት ሌላ ነገር አለ። አንተ ግን እዚህ ጋር ቆመ ለራስ መውጫ ቀዳዳ እየፈለክ ነው። አንተም ፈረድክብኝ አይደለ? አንተ ብቻ ነበርክ የምትረዳኝ የሚመስለው። ሳልረዳችሁ እኮ ቀርቼ አይደለም፣ ሁለታችሁንም እረዳችኋለሁ። ደግሞ እስኪ አስበው፣ እሷም እያሳለፈች ያለችው መከራ በጣም ከባድ ነው። ለምንድን ነው በዚህ ማታ ይጠራኝ? እኔ ያዕቆብ እንዳስወደው ሊሆን አይደለ? እምልልሻለሁ፣ ያዕቆብ ምንም ያውቀው ነገር የለም። እና ታዲያ ለምን መጣ? ሂድ በቃ ቶሎ ሂድ። እህቴ መተረሞ ሌላ ችግር ውስጥ መግባት አልፈልግም። እሺ ቢያንስ የመጣሁበትን ቶሎ ነግሬሽ ልሂድ። የምታረጊው ነገር ጠፍቶሽ ሊሆን ይችላል። ምናልባት ብቸኝነቱን ተሰምቶሽ ሊሆን ይችላል። አንድ ነገር እንድታውቂልኝ የምፈልገው ነገር ግን ሁሌም ካጠገብሽ አለሁ። እሺ ሲከፋሽ ማውራት ከፈለግሽ ወይ ብቻ አላቅም፣ ብቸኝነት ከተሰማሽ ነው ያለው። እሺ ይሄ ነው ማለት ነው የዲቃላሽ አባት? ኧረ እህቴ ምን እያልሽ ነው? ሰማላ አንተ ምናምንቴ ከእህቴ ራቅ፣ ሁለተኛ አጠገቧ እንዳትደርስ። ደግሞ እንዲህ በቀላሉ የምንላቀቅ እንዳይመስልህ፣ ገና ተማሪን በማስረግዝ ፍርድ ቤት እገትርሃለሁ። እህቴ እባክሽ ተረጋጊና ልንገርሽ። ዝም በይ። ምን አፍሮሮሽ ነው ደግሞ የምታወሪው? አሁን ነው ወደ ቤት ትሄጃለሽ። እናቴ በጣም ይቅርታ፣ ይሄ ነገር ባይፈጠር ደስ ችግር የለውም። ራስሽ ላይ ብቻ ትኩረት አድርጊ። ቆይ ምን ለማድረግ እየሞከርሽ ነው? አሁን ግን ይቺኛዋን እህቴን እያጣኋት ነው። ሀኒ እባክሽ ስሚኝ። ምን ልስማሽ? በጣም ካይምሮዬ በላይ እየሆንሽ ነው። ቆይ እሱ ነው የልጅሽ አባት? ከሱ ነው ያረገዝሽው? አይደለም። ኧረ አትደብቂለት፣ ንገሪኝ። ልኩን ነው ማስገባው። እኔ ከልቤ ነው፣ ከሱ አይደለም። እውነት እሱ ብቸኛ ነሽ፣ አብሬሽ ልሁን ብቻ ነው ያለኝ። አንቺ እንኳን ያልታየሽ ብቸኝነት እሱ ግን ታየው። ተይ እባክሽ፣ ጥሩ ሰው ነው አይደለ? ይሁንሽ፣ ሞኝ አይሉሽ ቂል ልሆለል። ግን እሱ ፊት እንደዛ ባትሆኝ ጥሩ ነበር። ማለቴ እንዳትጨርሹ፣ አፍሽ እንዳከፍቺ። ለምን ካዘነልሽ ሌላ ዲቃላ አትጨምሪለትም ታዲያ? ደግሞ ምንም እንዳላጠፋ ሰው እንደሱ አትይኝ። አሁን ካንቺ ልክ ጭቅጭቅሽ ነው ህይወቴን ያከበደው። ታዲያ ለምን መፍትሄ ወስደሽ ራስሽን ከዚህ አደጋ አትከላከይም? እናትሽንም ከሷ አፍ ከመግባት ትገላግያታለሽ። ይኸውልሽማ ማርትዬ፣ መድኃኒቱን ውሰጂ። ነገርኩሽ እኮ እህቴ። በቃ ተስፋ ቆርጪ ማለት ነው። ስለምን አባሽ ተስፋ መቁረጥ ነው የምታወሪው? ቆይ ያልሽው ነገር ግን ታውቆሻል። ለምን ዲቃላ ካልወለድኩኝ እያልሽ ነው አይደለ? እኔ ደግሞ እያልኩሽ ያለሁት አይሆንም ነው። ራስሽንም እኛንም ከዚህ ነገር መከላከል አለብን። ለኔ ያስበሽልኝ አይደለም፣ ማስመሰል አይጠበቅብሽ። ይኸውልሽ ከዚህ በኋላ አንዲት ነገር ተነፍሳለሁ በይና አናትሽን ቀጥቅጬ ነው የምገልሽ። እሺ ልጁንም ወልደው ነኝ፣ ኃላፊነትም ወስደው ነኝ። ታዲያ ለምንድን ነው የምትጨቀጭቀኝ? ማርታ እማዬ፣ እረፍት አድርጊ ስንልሽ አትሰሚንም አይደል?